ዓመት ነው የተቀመጥኩት ስደት። በዘጠኝ ዓመት ውስጥ ግን ብዙ ነገሮች ተፈጥረዋልኝ። ያንም ያው ትተነው ሁሉም አልፎ ህይወት ምስቁልቁል ያለ ነበረ እና ከዛ እኔም ትቼው ለፈጣሪ ያውቃል ብዬ ትቼው ነበረ። ግን እሱ ርቆ አይርቀኝ ቀርቦ አይቀርበኝ ሆነብኝና ከዛ ውሳኔ ወሰንኩ። ያንን ምንድነው የወሰንኩትኝ? በቃ መለያየት አለብኝ። እግዚአብሔር አንተ ታውቃለህ፣ እኔ ከእንግዲህ ለፍቻለሁ፣ ለዘጠኝ ዓመት ሙሉ ታግሻለሁና ከእንግዲህ በኋላ እኔም ሰው ነኝና ሁሉም ናት ትቼው በቃ ትቻለሁኝ አንተ የፈቀድከውን ብዬ ስተው ራሱ መጣና ይቅርታ ጠየቀኝ። እኔ አጥፍቻለሁ ተሳስቻለሁና ይቅር በይኝ አንድ እድል ስጭኝ ብሎ እኔም ይቅር አልኩትና ተውኩ። ይቅር ብዬ ገጠመኝ እንዳዳምጥ የመጽሐፍ የአባታችን የአባ ገርማ ያንተም ሁሉም ልክ ላኩለትኝ። ስልኩ ጠፋ። እንደገና እንደ አዲስ ስልክ ገዛ። ሁሉ ነገር አመቻቸውለትኝ። ይህን ነገር ካመቻቸው በኋላ ግን ጠፋ። ግን ሲጠፋ ሁለት ቀን ህልም አሳይቶኝ ነበረ እንዴት እንደሚጠፋ። እኔ ግን ይሞታል ወይ ደግሞ የሆነ ፈተና ያጋጥመዋል ነው እንጂ የዚህን ያህል ይጠፋል ብዬ አስቤ አልነበረም። እና አሁን ግን ጠቅላላ ጠፋ። ለአንድ ወር ሙሉ ስልክ ዘጋኝ። ስልክ ማያወራም ኦንላይን ቲክቶክ ላይ ነው የሚውለው። እና እኔ ደግሞ እንደዚህ ካደረገኝ በኋላ ራሴ ጋር መጣላት ጀመርኩ። ጭንቀት መጣብኝ። ጨናነቃለሁ፣ በሳጫለሁ። ለምን ይህን አደረገ? በቃ የማስበው ለምን ሆነ የሚሉት ነው። እና ምን ማድረግ አለብኝ? በጣም ነው የሚያጨናንቀኝ። በጣም እጨናነቃለሁ። እሱ ጋርም አውርቼም አላውቅም ወንዳ ማለት ነው። እሺ እንደ ነገርሽኝ ከሆነ አንድ ወር ትንሽ ናት። አንድ ወር ትንሽ ናት። የአንቺ ትዕግስት ማጣት ነው እያየሁት ያለሁት። ምናልባት ልጁ የገጠመው ነገር ምን እንደሆነ አይታወቅም። ሳይነግርሽ ነው በዛው የጠፋው። ይህን ጉዳይ ለማወቅ ደግሞ ሱባኤ መግባት ነው ከአንቺ የሚጠበቀው። ስለ ልጁ ሱባኤ ገብተሽ እግዚአብሔር አምላክ አንድም እንዲያገናኝሽ አንድም ደህንነትን እንዲጠብቅልሽ በሱባኤ አምላክን መጠየቅ ነው። በተረፈ ተረጋጊ፣ አትበሳጪ፣ አትናደጂ፣ ግራ አትጋቢ። በሆነው ባልሆነው ደግሞ ትዳርሽን ለመፍታት አትቸኩይ። በተረፈ ሱባኤ ግቢና እግዚአብሔር አምላክን ጠይቂ፣ ስለ እርሱም ጸልይለት። እንደነገርሽኝ ከሆነ ግን ይኸው ዝም ብሎ ብስጭትና ንዴት፣ ቁጭት፣ እንዴት እንደዚህ ጠፋ አይነት ነገር በአንድ ወር ውስጥ ይህንን ስታብሰለስይ ስትይ ከዛ አንድ ወሩ አንድ ዓመት መስሎ ይታይሻል። ሰው ግን 3 ወርም 4 ወርም ርቆ ሊኖር ይችላል። ምክንያቱም ደግሞ አይታወቅም። የሰው ልጅ ምን እንደገጠመው አይታወቅም። ስለዚህ ይህንን እስከምታውቂ ድረስ እግዚአብሔር አምላክ ከአንቺ ጋር በሰላም እስኪያገናኝ ድረስ እሱን በጸሎት እያሰብሽ በጸሎትና በስግደት ይሄ ነው። ወልደ አማኑኤልዬ 9 ዓመት ነው የታገስኩት። በነገራችን ላይ 9 ዓመት ሙሉ ይቀየራል ከሚሉት አንጻር በጣም ታግሻዋለሁኝ። ከ9 ዓመት ሙሉ ነው የታገስኩት። የአንድ ወር የሁለት ወር አይደለም። የአንድ ወርስ ጭንቀት ነው የመጣብኝ። አንድ ወር ሲጠፋ ለምን ሆነ ይቅርታ ጠይቅኝ ብሎ ጠይቄው አድርጌለታለሁኝ። ህይወትስ ቀልድ አይደለም። እኛ ደግሞ ልጅ አለን። ልጃችን ማሳደግ አለብን። ህፃኖች አይደለም። እኔም ደግሞ ሀገሬ መግባት አለብኝ። ነገሮች ማስተካከል አለብኝና ለምንድን ነው የአንድ ወር መጥፋት እኮ አይደለም። የአንድ ወር መጥፋቱ አሁን ነው። ለምን ይቅርታ ጠይቅኝ ብሎ አንድ ወር ሲጠፋ ጭንቀት መጣብኝ። እኔ ጭንቀቱ እስከ ምንድን ነው ከሚሉት አንጻር ነው እንጂ የአንድ ወር ብቻ ሳይደለም ወደ አማኑኤል ቀጠሉ። እሺ መልካም። ያ ሁሉ አመት ግን የሚጠፋበት ምክንያት ነገርሽ? አላቅም። የሚውለው ቲክቶክ ላይ ነው። በነገራችን ላይ ሳየው እኔ እንዳጋጣሚ መዝሙር አንዳንድ ነገሮችን ልከታተል ስገባ ቲክቶክ ውስጥ ሁሉም መንፈሳዊ ነው ያለኝ እና መዝሙር ላወርድ አጋጣሚ ጊዜ አግኝቼ ስገባ አየዋለሁ። ቲክቶክ 24 ሰዓት ሙሉ ነው የሚውለው እና አላናገረውም። ዝም ብዬ እወጣለሁኝ። ለምንድን ነው ብዬም አልጠይቀውም። አላወራውም ጭራሽ። ስልክም አልደውልለትም። እሱም ጠፋ። መልካም። እኔ እየጠየቅኩሽ ያለሁት ያ ሁሉ አመት ለምንድን ነው የሚጠፋው? አልጠየቅሽም ወይ? ይቅር በይኝ ሲልሽ ያን እሱን ጊዜ እየጠየቅኩሽ ያለሁት። ጠይቄው እኔ ለምንድን ነው የጠፋኸው? ምንድን ነው ችግሩ? ሁለተኛ ደግሞ አናወራም፣ እኛ ትልቆች ነን፣ ማውራት አለብን፣ ህይወት ቀልድ አይደለም ብዬ ሲጠይቀው አንቺ እኔ ትተሽ በቤተሰቦችሽ ነው የሆነ ምክንያት ነው የደረደረው። አታማክርኝም፣ የተውሽ መስሎኝ ነው፣ ክደሽ መስሎ ነው ምናምን ምክንያቶች ደረደረ እና ያለፈው አልፏልና አሁን ግን በግልጽ እናውራ፣ እኔና አንቺ ማውራት አለብን፣ ከእንግዲህ በኋላ ህይወታችን እንደ አዲስ ማሳደስ አለብን፣ እኔም ተሳስቻለሁ፣ አንቺም ተሳስተሻል፣ እንደ አዲስ ሀ ብለን መጀመር አለብን ብሎ ራሱ ይቅርታን አመጣ። እንደዛ ብሎ ሲያመጣልኝ እኔ ደግሞ ችግር የለውም እግዚአብሔርን ኃጢአት ይቅር እያለኝ እኔ ለምን ይቅርታን አልቀበለም? እኔም ከመጀመሪያው የወሰንኩት ውሳኔ ነበርና
ችግር የለውም ብዬ ይቅርታውን ተቀበልኩትኝ። እንደ አዲስ አብረን ጀመርነ። ጸሎት ራሱ ጀምረን ነበር አብረን። እኔም የሚችለውን ነገር አገዝኩትኝ። ያው ወደ መንፈሳዊ የሚያቀርበውን ነገር በሚችለው ነገሮች ከመስመር እንዳይወጣ። ከዛም በኋላ ግን ጠፋ እንግዲህ። ስለዚህ ሱባኤ መግባት ነው። ሰው ድንገት ሲጠፋ የሚደረገው ነገር ምንድን ነው? ሱባኤ መግባት፣ እግዚአብሔር አምላክን በጸሎት መጠየቅ፣ ያንን ሰው እንዲያመጣልን ስመ ክርስትናውን እየጻፈ መስገድ፣ መጸለይ፣ በጸሎት ማሰብ ነው ከአንቺ የሚጠበቀው። ያንን አድርጊ። እሺ እንግዲህ አደርጋለሁ። እሺ ሌላ ሰው? አሜን። ሌላ ሰው? ሁለተኛ ስጠይቅ ወንድሜ። እሺ ጠይቂ። እሺ ወንድሜ እንኳን ሰላም መጣህ ነው ወንድሜ። የኔ ጥያቄ አጭር ጥያቄ ነው። ምንድነው ሰው ለምንድን ነው የሚጋባው ወንድሜ? ማለት የጋብቻ ዓላማ ምንድን ነው? ሰው ለምንድን ነው የሚጋባው? ለሶስት ዓላማ። የመጀመሪያው ዘር ለመተካት፣ እግዚአብሔር አምላክ ብዙ ተባዙ እንዳለው ማለት ነው፣ ምድርንም ሙሏት እንዳለው ዘር ለመተካት የሰው ልጅ ይጋባል። ሰው እንዲበዛ በእግዚአብሔር የተፈቀደለት በጋብቻ መንገድ ስለሆነ ከዚህ አንጻር ጋብቻ ተፈቅዷል፣ ተመስርቷል በእግዚአብሔር ፈቃድ። ሁለተኛ ለመረዳዳት። ለመረዳዳት ሲባል ጌታ ማን ነው ማይክ ከፍቶ የሚረብሸን? በማምላክ ማይክ ከፍታችሁ አትረብሹ። አድሚኖች ዝጉ ቶሎ ብላችሁ እሺ፣ ቀልጠፍ በሉ። እሺ ሁለተኛው ለመረዳዳት ነው። ለመረዳዳት ሲባል ጌታ የተናገረውን ቃል አንስተን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት የምትሆነውን ሴት እንፍጠርለት እንዳለው ጌታ። ከዛ አንጻር ለመረዳዳት ብቸኝነት ጾር ፈተና ስለሆነ ጋብቻ አስፈላጊ ሆኖ ተገኘ። ሶስተኛው ከዝሙት ጾር ለመዳን ነው። ይሄም ደግሞ ሐዋርያው ቅዱስ ጳውሎስ እንደተናገረ ቅዱስ ጳውሎስ ስለ ዝሙት ጠንቅ ለእያንዳንዱ ሚስት ትኑረው፣ ለእያንዳንዱ ደግሞ ባል ይኑራት እንዳለው አንደኛ ቆሮንቶስ ምዕራፍ 7 ላይ። ከዝሙት ጾር ለመዳን ለእነኚህ ለሶስት ዋና ዋና ዓላማዎች እንደ ቤተክርስቲያን ፍትሐ ነገሥትም አሁን እኔ ያልኩሽን ሶስቱን ያብራራል። ፍትሐ ነገሥት አንቀጽ ጋብቻ ላይ አንቀጽ 24 አካባቢ ላይ ማለት ነው። አንቀጽ 24 ስለ ጋብቻ ሲያብራራ በዋናነት የሚያስቀምጠው እነኚህ ሶስቱ መሰረታዊ ዓላማዎች ነው። አንደኛ ዘር ለመተካት፣ ሁለተኛ ለመረዳዳት፣ ሶስተኛ ከዝሙት ጾር ለመዳን። ለእነኚህ ሶስት ዋና ዓላማዎች ጋብቻ ተፈቅዷል። ግልጽ ነው እቴ? ግልጽ ነው ወንድሜ። በእውነት ቃል በተፈመሩ ጸጋ ነው ያለው ወንድሜ። አሜን አሜን። እሺ ሌላ ጠይቅ። ሌላ ቀጣይ። እሺ ወለተ ኪዳን። እሺ አመሰግናለሁ። ከመዝሙር ዳዊት ነውና መዝሙር 149 ነው። በስመ ስላሴ ሃሌሉያ ሃሌሉያ። ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናውን በቅዱሳን ጉባኤ ነው። እስራኤልን በፈጣሪው ደስ ይበለው፣ የጽዮን ልጆችን በንጉሳቸውን ሐሴትን ያደርጉ። እዛ ነው ያልገባኝ። ሐሴትን ያደርጉና ስሙን በዘፈንን ያመስግኑ የሚል ያልገባኝ ምን ማለት ነው? ሐሴትን ያደርጉ ማለት ምን ማለት ነው? አስረዳኝ። ምንድነው? ይቅርታ። እግዚአብሔር ይገስጽ። እሺ መልካም። መዝሙር 149 ሃሌሉያ። ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። አዲስ ቅኔ የተባለው በብሉይ ኪዳን ከነበረው የእንስሳት መስዋዕት ስርዓት ወጥቶ በአዲስ ኪዳን በክርስቶስ ደም የተገኘውን የደህንነትና የነጻነት መዝሙር ነው። አዲስ ቅኔ የተባለው አንዱ እሱ ነው። በክርስቶስ በኩል የተደረገልን ድነት በማሰብ የምናመሰግነው ምስጋና። በቅዱሳኑ ጉባኤ ሲል ደግሞ በክርስቶስ ስም በሚሰበሰቡ በጥምቀት በነጹ ምዕመናን ማህበር የሚቀርብ እውነተኛ ምስጋናን የሚያመለክት ነው። በክርስቲያኖች ዘንድ ቅዱሳን የሚላቸው በክርስቶስ ስም አምነው የተጠመቁትን ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን አድርጉ ይላል ቁጥር 2 ላይ። እዚህ ላይ እስራኤልና የጽዮን ልጆች የተባሉት
የስጋ እስራኤላውያን ብቻ ሳይሆኑ በአማናዊቷ ጽዮን ማለትም በቤተክርስቲያን የተወለዱ የአዲስ ኪዳን ህዝቦች ክርስቲያኖች ናቸው። ንጉሳቸውና ፈጣሪያቸው በሆነው በኢየሱስ ክርስቶስ ማዳን ዘውትር ደስ ሊላቸው እንደሚገባ ያስተምራል። ቁጥር 3 ላይ ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። በኦርቶዶክስ ትርጓሜ ዘፈን የተባለው መንፈሳዊ ሽብሸባና ማህሌት ነው። መንፈሳዊ ሽብሸባና ማህሌት እንቅስቃሴው ማለት ነው። ከበሮና መሰንቆ የሰውነት ክፍሎቻችን ምሳሌነት ያሳያሉ። ከበሮ የስጋን መገረፍ አንድም የስጋን መጎሰም ጾም ጸሎትን፣ መሰንቆ ደግሞ የአንደበትና የልቡናን ስምምነት ይወክላል። ይህም መላው ሰውነታችን ለእግዚአብሔር ምስጋና እንዲተጋ ጥሪ ያደርጋል። ከበሮ ሲባል በጾም በጸሎት በስግደትና በጾም የምናደክመው ሰውነታችን ትርጓሜው ነው፣ ሚስጥራዊ ትርጓሜ። መሰንቆ ደግሞ ምንድነው? የልቦና እምነት። ሰው አምኖ ነው አይደለም የሚሰግደው የሚጾመው። ይህን በማሰብ ሲያደርግ በከበሮና በመሰንቆ እግዚአብሔርን አመሰግነው ይባላል። ከበሮ በአጭሩ ስጋን መጎሰም ነው። መሰንቆ ደግሞ ልቦናን ለእግዚአብሔር ማስገዛት ማለት ነው። ቁጥር 4 ላይ እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና ይላል። እግዚአብሔር በኃጢአተኞች ጥፋት አይደሰትም፣ ነገር ግን በንስሐ ተመልሰው በቅድስና በሚኖሩ ሕዝቦቹ ደስ ይለዋል። ስለዚህ እግዚአብሔር በሕዝቡ ተደስቷል ሲባል ንስሐ ገብቶ በተመለሰ ሰው የሚደሰተውን ደስታ ያመለክታል። የዋሃንንም በማዳኑ ከፍ ከፍ ያደርጋል። የዋሃን የተባሉት ትሑታንና ልባቸው የተሰበረ ክርስቲያኖች ሲሆኑ አምላክ እነርሱን በትህትናቸው ምክንያት ከፍ አድርጎ የዘላለም ድነትን ያጎናጽፋቸዋል። ስለዚህ የዋሃን የሚባሉት ልቡ የተሰበረ ክርስቲያን፣ ጌታ ሆይ ማረኝ፣ ወየው በደልኩ፣ በፊትህ እኔ ሁሌ ኃጢአተኛ ነኝ እያለ ራሱን ዝቅ የሚያደርግ ምን ይባላል? የዋህ ይባላል። የዋሆች ብፁዓን ናቸው ምድርን ይወርሳሉ ተብሎ እንደተጻፈው አንድም መንግስተ ሰማያት የእነርሱ ናትና ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ ይላል። ቅዱሳን የሚመኩበት ክብር የራሳቸው ጽድቅ ሳይሆን የክርስቶስ መስቀል ነው። በምንጣፋቸው በመኝታቸው ላይ መደሰታቸው በሁለት መንገድ ይተረጎማል። እዚህ ጋር ቅዱሳን የሚመኩበት ክብር የራሳቸው ጽድቅ ሳይሆን የክርስቶስ መስቀል ነው ስላችሁ ቅዱስ ጳውሎስ የተናገረውን ቃል አንስቼ ነው። ቅዱስ ጳውሎስ ገላትያ መልእክት ምዕራፍ 6 ቁጥር 14 ላይ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል ሌላ ትምክህት ከኔ ምን ይበል? ሌላ ትምክህት ከኔ ከቃሉ ጋር ናቸው። ሌላ ትምክህት ከኔ ይራቅ። ስለዚህ ትምክህታችን በክርስቶስ በኩል የተደረገልን ድነት ነው ማለት ነው። ቅዱሳን በክብር ይመካሉ የሚለው የራሳቸውን ጽድቅ ሳይሆን የክርስቶስን መስቀል ነገረ መስቀል በዛ በኩል የተከፈለውን የቤዛነት ስራ በማሰብ ይመካሉ ነው። አንመካም? አትመኩም? ወንድሞች ክርስቶስ በሰራላችሁ የቤዛነት ስራ ያንን ሲያመለክት ነው። በመኝታቸው ላይ ወይም በምንጣፋቸው ላይ ሐሴትን ያደርጋሉ። መደሰታቸው በሁለት መንገድ ይተረጎማል። አንደኛው በሰማያዊው ዓለም የሚያገኙትን የዘላለም እረፍትን ያመለክታል። ሁለተኛው ደግሞ በዚህ ዓለም ሳሉ በሌሊት በጸሎትና በትጋት ብርሃነ መለኮትን እያዩ የሚሰማቸው መንፈሳዊ ደስታ ያሳያል። በምድር ላይ ምን እንደሰታለን? በሰማይ በምድር ላይ የክርስቶስ መሆናችን እያሰብን በጣም እንደሰታለን። አጋንንት ይረገጣሉ ምድር ላይ በክርስቶስ ስም ስናዛቸው አይታዘዙ። በክርስቶስ ስም ምን ፈልገውን ስንማጸን አናገኝም። በዚህ ሐሴት እናደርጋለን። በሰማያዊ ዓለም ደግሞ ያ እጥፍ ድርብ ደስታው ነው። ቁጥር 6 ላይ የእግዚአብሔር ምስጋና በጎሮሯቸው ነው፣ ሁለት አፍ ያለው ሰይፍ በእጃቸው ነው ይላል። በጎሮሯቸው ያለው ምስጋና ሲል ክርስቲያኖች በየትኛውም ፈተና ውስጥ ቢሆኑ ከአፋቸው ምስጋና እንደማይጠፋ ያሳያል። በችግር ጊዜ ብቻ ነው እንደምናመሰግነው? በችግር ጊዜ ነው? አዎ ዳዊት እንዳለው ሕጉንም በቀንና በሌሊት ያስባል። ምስጉን ነው፣ በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞቹ ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል።
በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ቀን ሲል የደስታ ጊዜን ነው፣ ሌሊት ሲል የመከራ ጊዜ ነው። ስለዚህ ቅዱሳን በመከራም ሆነ በደስታ ጊዜ በየትኛውም ፈተና ውስጥ ቢሆኑ ከአፋቸው ምስጋና እንደማይጠፋ የሚያሳይ ነው። አንድም ምስጋናቸው ጥልቅ እንደሆነ የሚያስረዳ ነው። በጎሯቸው ሲል ጥልቅ የሆነ ምስጋና እንዳለ ከልብ የሆነ ምስጋናንም ጭምር ለማጠየቅ ነው። ግን አዲሱ መደበኛው መጽሐፍ ቅዱስ ባይገርማችሁ በአፋቸው ነው ብሎ ነው የተረጎመው አይደል? በአፋቸው አይደል? ግን እንደዚህ መሆን የለበትም ባይ ነኝ። ጎሮሮ ሲል እኮ ጥልቅ የሆነ ምስጋናን የሚያጠይቅ ቃል ነው። እሺ ሁለት አፍ ያለው ሰይፍ ይላል። ሁለት አፍ ያለው ሰይፍ የተባለ የእግዚአብሔር ቃል ነው፣ ብሉይና ሐዲስ ኪዳን። ቅዱሳን ይህንን ቃል በመያዝ ረቂቃንን አጋንንትና ክፉ ሐሳብን ድል ይነሳሉ። በእግዚአብሔር ቃል የመንፈስን ሰይፍ ያዙ፣ እርሱም የምን ቃል ነው? የእግዚአብሔር ቃል ነው ይላል። ቁጥር 7 እስከ 8 ላይ በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ ይላል። ይህ ጥቅስ ሰዋዊ ጦርነትን አይደለም የሚያመለክተው። ሰዋዊ ጦርነትን ሳይሆን መንፈሳዊ ተጋድሎን የሚገልጽ። ወንድሜ ድምጼ ይቆራረጣል። በስላሴ ስም የተቆራረጠባቸው አረ ይሰማል፣ ካሴቱን ይሰማል። ኧረ አንተ ይሰማል? እሺ ማይክ አትክፈቱ። ሌሎቻችሁ በጽሁፍ ጠይቁ። ስትጠይቁ እንዲህ አይነት ጥያቄ በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውን በእግር ብረት ያስሩ ዘንድ ይላል። ቅድም እንዳልኳችሁ ምናዊ ጦርነት አይደለም፣ ስጋዊ ጦርነት አይደለም እና መንፈሳዊ ተጋድሎን የሚገልጽ ነው። ነገስታትና አለቆች የተባሉት ሰዎችን ለኃጢአት የሚዳርጉ የጨለማ ገዢዎች አጋንንት ናቸው። ቅዱሳን በጾም በጸሎትና በእግዚአብሔር ቃል ኃይል እነዚህን የዲያብሎስን ሰራዊት አስረው ይጥሏቸዋል፣ ማታለያቸውንም ያፈርሳሉ ሲል ነው። ስለዚህ ንጉስ፣ አለቃ የተባሉት ምንድናቸው ማለት ነው? እነማን ናቸው? ሳጥናኤልና ሰራዊቱ። ቁጥር 9 ላይ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይቺ ክብር ናት ይላል። ሃሌሉያ ይላል። ከዛ መጨረሻ ላይ የተጻፈው ፍርድ ማለት እግዚአብሔር በሰይጣንና በሰራዊቱ ላይ የፈረደው የዘላለም ፍርድና ውድቀትን የሚያመለክት ቃል። ቅዱሳን በጽናታቸው በቅድስናቸው ይህንን ፍርድ ይፈጽማሉ። በአጭሩ ዲያብሎስን ያሳፍሩታል። ወደ ሲኦል ውረድ ብንለው አይወርድም፣ አይወርድም። ውጣ ከኔ ተለይ ብንለው አይወጣም። ፍርድ ነው አይደለም? ንገሩኝ። ድምጼ እየተሰማችሁ አይደለም? አንዱ ነው። ይህ የጨለማውን ኃይል ድል የማድረግ ስልጣንና ክብር ለእግዚአብሔር ታማኝ ለሆኑ ቅዱሳን ሁሉ የተሰጠ ታላቅ ጸጋ ነው። አንድም ካህናትን ያመለክታል። ማንን? ካህናትን። ሁለት አፍ ያለው ሰይፍ በእጃቸው ነው ሲል ለሐዋርያት የተሰጣቸው ጸጋና ስልጣን ነው። ይህ ትንቢት ተፈጽሟል አልተፈጸመም? አልተፈጸመም? ተፈጽሟል። መቼ? ዮሐንስ ወንጌል ምዕራፍ 20 ላይ ምን ይላል? ይህንም አላቸውና እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ይቀርላችኋል፣ የያዛችሁባቸውም ተይዞባቸዋል። ስልጣነ ክህነትንም ጭምር ያመለክታል። ሁለት አፍ ያለው ሰይፍ በእጃቸው ነው። አንድም የማሰርና የመፍታት ስልጣን መሰጠቱን የሚያመለክት ጥቅስ ነው ለማለት ነው። አንድም ደግሞ እንደ ሁሉንም ክርስቲያን ሲያጠቃልል ደግሞ ክርስቲያኖች በሙሉ ማን ላይ ስልጣን አላቸው? ማንን የማዋረድ? አጋንንትን። በስፔሲፊክ ደረጃ ስንወስደው ሐዋርያት፣ በሐዋርያት እግር የተተኩት ካህናት፣ የማሰር የመፍታት ኃጢአትን የማሰር የመፍታት ስልጣን። እንደ ኦል ክርስቲያን ካየነው ደግሞ በአጋንንት ላይ እግዚአብሔር ለሰው ልጅ ለቅዱሳኑ በስሙ አምኖ ለተጠመቁት የሰጠውን ጸጋ እና ስልጣን ያመለክታል ማለት ነው። አሁን ተመለሰልሽ እቴ?
አዎ ተመስሎኛል። ግን አንድ ያለችን ቃል ብቻ ግራ የገባችን ማለት ነው። ሐሴት የሚያደርጉ ማለት ምን? ሐሴት ማለት ምን ማለት ነው? ደስታ ብቻ ደስታ ደስታ። ሐሴት ማለት ደስታ ነው ትርጉሙ። ሐሴትን አድርግ ሲባል ደስታን አድርግ፣ ደስ ይበል ማለት ነው። እሺ ቃል ያሰማሉ። ወንድም ያመሰግናለሁ። ጸጋው ያብዛል። አሜን አሜን። መቅደስ ቆይ ማርያም እሺ፣ ቆይ ወለተ ኪዳን አንዴ። ይሄ ክፉ መንፈስ ግን ታስሯል እንዴ? ስቅ የሚያደርግሽ እግዚአብሔር ይገስጽ። ቶሎ ውጣ በአጋዕዝተ ዓለም በቅድስት ሥላሴ ስም ቆሻሻ ቅድም አባታው እንዴት እንዳቃጠልና ተክለ ሃይማኖት ወይኔ ከጎሮ አሁን ተነሱ ቶሎ ትንሽ ትለን በቃ ትንሽ ትለን ሁላችን በቃ እሰረኝ ብቻ ከመላ ሰውነቷ መጀመሪያ ውጡ። ከመላ ሰውነቷ ሁላችሁ አንድ ሳይቀር ወጥተናል። 40 ክንድ አየለ ይውጡ። ከሰውነቷ አለቃችሁ ቶሎ። እሺ እሺ። ሙሉ ለሙሉ ከነ ሰራዊታችሁ የዘጋችሁትን ቅድድ ክፈቱ። በሽታችሁን አንሱ። ሰራዊታችሁንም ሰብስበናል። ቅዱስ ሚካኤል እንዴት እንዳደረገን ወይኔ። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእንግዲህ ጎሮሯ ላይ ላንቀመጥ በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ ከነ ሰራዊታችን ታስረን ተገዝተናል። ኃያሉ መድኃኔዓለም እስራታችንን ያጽናብን። ምንም ስራ አንሰራም። መልሷት ነው ወደ ራሱ መልሷት። እግዚአብሔር ይገሳል። አመሰግናለሁ። ጸጋው ያብዛል። አሜን አሜን። መልካም። እሺ ሌላ ሰው ሚካኤል። እሺ እሺ ቃላት ያሰማልን። ወንድማችን ጸጋውን ያብዛልን። አሜን። ወንድም አለም ቁርጥማን መንፈስ ምንድን ነው ማለት ይታደሳል? እኔ ደንቃራ እንደሆነ ነበር የማውቀው። ቁርጥማት ግን በጣም አስቸገረኝ። አሁን ላይ የጣጣቴን እጄንም እግሬንም በጣም ቁርጥማን አስቸገረኝ። ሙቀት ነው እንኳን ብርድ ነበር የሚያስቸግር ማቅ መንፈሱ በሽታ እየሆነ አስቸገረሽ? ቁርጥማን እጄን ድንገት ሌሊት ይነሳል፣ ያጨበጭባል፣ ሲፈልገው ፀጉሬን ይነጫል እና እጄንም እግሬንም ግን ቁርጥማን በጣም አስቸገረኝ። ጣጣቴን በተለይ እሺ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ውስጥ ያደፈጣችሁ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ሰራዊታችሁ ሰብቶ እናቱ ቶሎ በሽታችሁን ፈተናችሁን አንሱ ቶሎ። አንተ ተወን እስኪ በእናትህ አንተ በሽታችሁን ፈተናችሁን አንሱ። ሰላም ለአብ ዘእምቅድመ ዓለም ነጋሲ የወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወተወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ይገሥጿችሁ ቶሎ ጡ ሰረንጭ በሽታችሁን አንሱ ሙሉ ለሙሉ ቶሎ። እሺ ቶሎ ወጣናል። ሰረን በሽታችሁን ፈተናችሁን አንሱ። ወጥተናል። ሰረን እጭ እሺ ሌላ ይቀራል? ይቀር እኛ ነን። የደብተራ መንፈስ አለ የእድሳት። እሺ ሌላስ? በቃም ቡዳናን አብረን እየተጋገዝን እጭ የቤተሰብ ዛርግ በቃ። እሺ ውጡ ቶሎ ውጡ። ወጥተናል። 40 ክንድ አየለ ከነ ሰራዊታችሁ ቶሎ። ሰውነቱ አለቃችሁ ከነ በሽታችሁን አንሱ።
ቶሎ ወተናል። ፍጠን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነ ሰራዊታችን በሽታችንን ፈተናችንን አንስተን በሽታችንን ፈተናችንን አንስተን ሰራዊታችን ሰብስበን በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየለ ከነሰራዊታችን ታስረን ተገዝተናል። 40 ክንድ አየለ ከነ ሰራዊታችን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ምንም ስራ አንሰራም። ምንም ስራ አንሰራም። በሽታችንን ሙሉ ለሙሉ አንስተናል። በሽታችንን ሙሉ ለሙሉ አንስተናል። ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ይበቀለን። ሊቀ መላእክት ቅዱስ ሚካኤል ስራታችን ያጽናብን። በእሳት ሰይፍ እያረደ ይበቀለን። በእሳት ሰይፉ እያረደ ይበቀላል። እሺ መልሷት አመድራቷ ቶሎ በስመ አብ እግዚአብሔር አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነበር እያስቸገረኝ። መብርሃን ትጠብቃለች። አሜን። አይዞሽ ጸልይ፣ በሽታውን ለአንዴና ለመጨረሻ ጊዜ እንዲያነሳልሽ። እናም ደግሞ ሲያሳመመሽ መንፈሱን በመድኃኔዓለም ስም ታምነሽ ጸሎት አድርገሽ እዘዡ በመቁጠሪያ እየቀጠቀስሽ በሽታን አንሳ፣ ውጣ፣ ሰራዊትን ሰብስብ እያለሽ እግዚአብሔርንም እየተማጸንሽ ማለት የጸጋውን ያብዛልህ። በጣም ነበር ያስተፈተነኝ ሰሞኑን። አይዞሽ። እሺ ሌላ ሰው ወለተ መድን መንበረ ማርያም። እሺ ወንድሜ ጸጋን ያብዛልህ። የኔ ጥያቄ ወንድሜ ጭንቀት ነው። በቃ ጭንቀት ልሞት ነው። በጣም ነው የሚያስጨንቀኝ እና ከዛ የተነሳ በቃ የሆነ በዚህ ምድር ምንም የሆነ ደስታ እንደሌለ ራስሽን አጥፊ አጥፊ ነው የሚለኝ እና ምንም ስራ መስራት አልቻልኩም። ወንድሜ ምን እንደማደርግም አላውቅም። አቅሜ በላይ የሆነብኝ ጭንቀት ምን እንደሆነ እንጃ። ልቤን እያፈነኝ ማለት ነው። ጭንቀት ለምሳሌ አስጨንቅ፣ ግደል ተብሎ የተላከ የአእምሮ መተት ካለ ያስጨንቃል። ጭንቀት ከሚመጡበት ምክንያት አንዱ መናፍስት አእምሮ ላይ ሲቀመጡ የሚያሳዩት ኢፌክት ወይም ለውጥ ነው። በተለይ አስጨንቅ፣ ግደል፣ ከስራ አፈናቅል፣ ስራ እንዳትሰራ አድርጋት፣ ሰላሟን ንሳት ተብሎ የሚላኩ መተቶች ሊኖሩ ይችላሉ። አንድ እንዲሁም ደግሞ እኛ ማንፈልገውን ነገር ወይም ደግሞ ባለን መንፈሳዊ ማንነት የሚቀኑ ክፉ መናፍስቶች፣ የቤተሰብ ዛር፣ ቡዳ፣ መተት፣ ሌሎች መናፍስቶች ተጋግዘው እንዲህ አይነት ጭንቀት ሊፈጥሩ ይችላሉ። መድኃኒቱ ጠንክሮ መጸለይና መስገድ ነው። በዋናነት መዝሙረ ዳዊትን አድርሺ። በተለይ ደግሞ ከቅዱሳን መልክዓት ደግሞ መልካ ቅዱስ ኡራኤል እየጸለዩ በጸሎቷ መጠመቅ፣ ስግደት አብዝቶ መስገድ። ጌታ ሆይ ጭንቀቴን ከኔ ያርቅልኝ፣ አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬን ራሴን ከፍ ከፍ የምታደርግ አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል እያልሽ ወደ አምላክሽ ጩይ። ጌታ ሆይ ጭንቀቴን አንሳልኝ፣ መመኪያዬ መድኃኔዓለም የአእምሮ መረጋጋትን ስጠኝ እያልሽ በርዕስ መስገድ። መናፍስቶችንም ደግሞ መቃወም። አእምሮ ላይ ተቀምጣችሁ ጭንቀት የምትለቁብኝ፣ በጭንቀት በበሽታ የምትፈታተኑኝ ክፉ መናፍስት በመድኃኔዓለም ስም ጭንቀታችሁን አንስታችሁ ተወጡ ዘንድ አዛችኋለሁ እያልሽ መናፍስቱን በመድኃኔዓለም ስም ዕለት ዕለት እያዘሽ መቀጥቀጥ። እንዲሁም ደግሞ አምላክን መለመን መናፍስቱ እንዲያዙና ሰላምሽን እንዲያድልሽ። ይሄ ነው መፍትሄው። እሺ ወንድሜ ግን ማለት ጡቴን ያሳብጠኛል እና ምንድን ነው ጡት የሚያሳብጠው ማለት የምን መንፈስ እንደሆነ አላውቅም። የትኛው መንፈስ ሊሆን ይችላል፣ ግን በዋናነት እንደ ጥላ ወጊ፣ ቡዳ ዛር፣ የቤተሰብ ዛር፣ መተት እነኝም ሊሆኑ ይችላሉ። ከመናፍስት አንጻር ካየ ነው። ከሕክምና አንጻር ግን ከሆነ ሌላ ነገር ነው። አይ ከሕክምና አይደለም ወንድሜ። ራጅ ሁሉ ተነስቼ ምንም በሽታ የለኝም፣ ግን ዝም ብሎ ነው የሚያብጠው። ዝም ብሎ ጡት ብቻ ነው። መልካም። ስለዚህ ከመናፍስት ውጊያ አንጻር ካየን እነኝ ሊኖሩ ይችላሉ። በተለይ ጥላ ወጊ፣ መተት
ደረት፣ ጡት አካባቢ ብዙን ጊዜ እንደዚህ አይነት ምልክቶችን ስለሚያሳይ ነው። ሁለተኛ ሲቀጥል ደግሞ ቡዳ ዛር ከዛር መናፍስቶች። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ማነው አንተ በአጋዕዝተ ዓለም በቅድስት ሥላሴ ስም ማን ናቸው? ቶሎ ቶሎ ተናገሩ። እንግዲህ የተባልኩት ጥላ ወጊ በጭንቀት እንድሞት ግደል የተባልኩት ጥላ ወጊ። አዎ ስራ እንዳሰራ ባዶ እጇን ወደ ሀገሯ እንድትሄድ ወይ እሺ ሰራዊትን ሰብስብ ናውጣ ቶሎ ታ ውጣ ቶሎ በል በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ። ጡቷን የምታሳመው አንተ ነህ? እኔ ዛር ነኝ አቶ ዛር የዛር መንፈስ። እሺ ሌላስ? ሌላስ? የቡዳ መንፈስ አለ የመተት ቡዳ መተት። ሌላስ? ሌላስ? ደንቃራ የልክፍት መንፈስ አለው። ግራግራን ሁሉ ጊዜ ማሳመማት እንቁላሊቷን ማሳመማት አሪታ ቦት እንድሞት ነው። ደንቃራ ደንቃራ። እሺ ራሷን እንድታጠፋ ነው ፈልገው። እሺ ሌላስ? በቃ ያንን እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰራዊታችሁን ሰብስባችሁ ውጡ ቶሎ። በሽታችሁን ፈተናችሁን አንሱና አንሱ። በሽታችሁን መጀመሪያ ቶሎ በሽታ ፈተናችሁን አንሱ። ሰራዊታችሁ ሰብስቡ። ከልቧ ካምራ ውጡ ቶሎ። እሺ ወጥቻለሁ። ቶሎ ጭንቀታችሁን አንሱ። እሺ በአብ በወልድ በመንፈስ ቅዱስ ስም በወልድ በመንፈስ ቅዱስ ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከዛሬ ጀምሮ ጭንቀታችንን በሽታችንን አንስተን ከዛሬ ጀምሮ ጭንቀታችን ህመማችንን አንስተን ከእንግዲህ በምንም ነገር ላንፈታተን አርባ ክንድ ውጡ ከነ ሰራዊታችሁ ቶሎ ሰውነቷ አለቃችሁ። እሺ ወጥቻለሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ ከነ ሰራዊታችን ታስረን ተገዝተናል። 40 ክንድ ሰራዊታችን 40 ክንድ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችንን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችንን ያጽኑብን። ምንም ስራ አንሰራም። ወይ ተረገምክ፣ ምንም ስራ አንሰራም። እሺ መልሷት አሁን ወደ ራሷ ቶሎ። እሺ ያልኩሽን ተግባራዊ አድርጊ። እሺ እህቴ በጸሎት በርቺ። መናፍስቱን ደግሞ ዕለት ዕለት ቀጥቅጬ ውጡ። በመድኃኔዓለም ስም የምታስጨንቀኝ በእንደዚህ አይነት በሽታ የምታሰቃየኝ ክፉ መንፈስ ራስን አጋልጠህ ውጣ በመድኃኔዓለም ስም። መጀመሪያ ግን መንፈሱን ከመቀጥቀጥ በፊት አስቀድሞ መድኃኔዓለምን መማፀን። በተለይ ትህትናን የሚያወሱ የመዝሙር ዳዊት ምዕራፎች አሉ፣ እንደ መዝሙር 3 ሌሎችም አሉ። አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር እያልሽ ወደ መድኃኔዓለም ጩሂ። ከዛ በኋላ መድኃኔዓለም ይረዳሻል። እሺ መልካም። እና የጸሎቷም ደግሞ ተጠመቂ፣ ጥሩ ነው። እሺ ሌላ ወለተ ማርያም እኔ ነው ወይስ ሌላ? ወለተ ማርያም አንቺን ነው። ቀጥይ አንቺን ነው። እኔ ጥያቄ ከዚህ በፊትም መልስ ተሰጥቶበታል። በእርግጥ ግን ብዙ ጊዜ ግራ ያጋባኛል። ስግደት ላይ ማለት ነው የሶስት አይነት ስግደት አለ። የአምልኮ የጸጋና የክብር ስግደት ማለት ነው። የአምልኮ ስግደት ስንሰግድ የምንሰግደው እና መሬት እያስነካን ግንባራችንን እና በመሬት ላይ ወድቀን የምንሰግደው የአምልኮ ስግደት ብቻ ለእግዚአብሔር ብቻ አይደለም ወይ? እንደገና ለእመቤታችን ለቅዱስ ሚካኤል ለቅዱስ ገብርኤልስ ተመሳሳይ መሬት እየወደቅን የግንባራችንን እያስነካን ነው ወይ የምንሰግደው? ችግር የለውም መሬት እያስነካ
እያስነካን እየወደቅን ብንሰግድ የሚሉ ስላሉ አዎ ነው። የጸጋ ስግደት አይደለም ወይ የምንሰግደው እነሱ? መሬት እያስነካን ስለሰገድን የአምልኮ ሰገድላቸው አይባልም። እሺ መሬት እያነካን ስለሰገድን የአምልኮ ሰገድላቸው አይባልም። የአምልኮ የጸጋና የአምልኮና የጸጋ ስግደት የሚባለው ጭንቅላታችንን ዝቅ ስላደረግን ግንባራችንን ስላስነካንና ስላላስነካን አይደለም። እሺ እንደዛ ከሆነማ ከመጽሐፍ ቅዱስ ለምሳሌ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ለመላኩ ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው አለ እና በግንባሩ ተደፍቶ ለመላኩ ስለሰገደ አመለከው። ንገረኝ እስቲ መልሽልኝ። አመለከው መላኩ? ስለዚህ ግንባርን በማስነካት አይደለም አምልኮ የሚታወቀው። ተረዳ? ፍጹም ትህትናን የሚገልጽ ነው። ግንባርን አስነክቶ መስገድ ትህትናን የሚገልጽ ነው። በግንባሩ ተደፍቶ አብርሃም የኬጢ ልጆችን ይለምን ነበረ እና እያመለካቸው ነው ግንባር ተደፍቶ ስለሰገደላቸው አይደለም። በዮሐንስ ራእይ ላይ ራሱ እግዚአብሔር አምላክ ለቤተክርስቲያን መልአኩ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። በእግሮች ፊት ይሰግዱ ዘንድ ይላል። በእግር ፊት የሚሰገደው እንዴት ነው? ግንባር ተነክቶ ነው ሳይነካ? እግር ፊት ነው የተባለው። አስቡት። ግንባር አስነክቶ ነው አይደለም? ግንባር አስነክቶ ነው እና እንዲያመልኩ አደርጋቸዋለሁ ማለት ነው አይደለም። ብዙ ቅዱሳን ለቅዱሳን መላእክት ለሌሎችም ለሰውም ጭምር ግንባር አስነክተው ሲሰግዱ ሲያከብሩ መጽሐፍ ቅዱስ ላይ ተጽፏል። እና እያመለኩ ነው ወይ እነኚህ ቅዱሳን? አይደለም። ስለዚህ አምልኮ የሚባለው እህቴ ከልብ ጋር አስተሳስረሽ ከልብ እምነት ጋር አስተሳስረሽ የምትሰግጂው ስግደት ነው። ልብሽን ለምሳሌ እንበልና በፈጣሪ ፊት ጌታ ሆይ እሰግድልሃለሁ፣ ፈጥረኸኛልና፣ ከአፈር አንስተኸኛልና፣ ከአፈር አንስተህ አበጅተኸኛልና፣ እስትንፋስ ሰጥተህ አኑረኛል፣ ካለመኖር ወደ መኖር አምጥተኸኛል እያልን ስንሰግድ የምን ስግደት ይባላል? የምን ስግደት? የአምልኮ ስግደት ይባላል። ከዚህ በተረፈ ደግሞ ቅዱሳንን ደግሞ እግዚአብሔር አክብሯቸዋል። እግዚአብሔር እጅግ አድርጎ አክብሯቸዋል። እኛም እጅግ አድርገን እግዚአብሔር እንዳከበራቸው መጠን እናከብራቸዋለን እያለን ደግሞ የጸጋ ስግደት እንሰግድላቸዋለን። ግልጽ ነው። ከዛ በተረፈ ስለዚህ ስንሰግድ ለየትኛውም ይሆን የምንሰግደውን ስግደት መሬት ላይ ወድቀን ግንባራችንን እያስነካን እንሰግዳለን ማለት ነው። በትክክል። እሺ፣ አመሰግናለሁ። ቃልዎት ያሰማልኝ። መልካም እሺ፣ ቀጥይ። ኤርፎን ግን አስተካክል። የኔ ጥያቄ ማለት ነው ወንድማችን ቤተክርስቲያን የመልአኩን የቅዱስ ገብርኤልን ቤተክርስቲያን እናሰራል ብለው ህዝባችን ተነስተዋል። ግን ታምልኮ አልተወገዱም፣ እያመለኩ ነው። እና ደግሞ ቤተክርስቲያን ሊያሰሩ የፈለጉት መቃብር ርቋቸው ነው እንጂ ያኔ አምልከውበት አይደለም። ይሄ ጥያቄ ሆኖብኝ ነው ለኔ። ወንድማችን እንዳማኑኤል አብራራለን። ድገሚልኝ። ይሰማል? እስኪ ድገሚልኝ ጥያቄውን። እንዴ በዛው ጸጣለች። ድገሚልኝ ስላት አዎ ተቋርጦብኝ ነው። ኔትወርክ ዘይ ነው። እኛ ጠይቅ የፈለኩት ቤተክርስቲያን የመልአኩ የቅዱስ ገብርኤልን ቤተክርስቲያን ለማሰራት ህዝቡ ተነስቷል። ግን ለማሰራት የፈለጉት ያኔ አምነውበት የክርስትና እምነት ገብቷቸው ሳይሆን የስም ክርስቲያን ናቸውና መቃብር ስለራቀን እዚህ ቅርብ እንሰራለን። ደግሞ የምትሰሩልን ውጭ ሀገር ያላችሁት ልጆቻችን አውጡና እንስራ አሉ። እኔ እዚህ ጋር ጥያቄ የሆነብኝ ምክንያቱም መጀመሪያ ታምልኮ መወገድ አለባችሁ። እግዚአብሔርማ ታመለካችሁ እንሰራለን።
ግን ከዚህ ነገር ታትወገዱ እንደነው ቤተክርስቲያን ቢሰራስ መልአኩ ቅዱስ ገብርኤልስ እንዴት ይቀበለና ብዬ ጥያቄ ሆነብኝ። እነሱ በቤተክርስቲያን አምልኮ ስርዓት ውስጥ የሉ? ያኔ ዝም ብሎ የስም ክርስቲያን ናቸው ወንድማችን። ያኔ ይሄዳሉ ያስቀድሳሉ፣ ግን ደግሞ ጠዋት አስቀድሰው ከሰዓት ጠንቋይ ቤት ናቸው። እሺ እና እዚህ ጋር እኔ ጥያቄ ሆነብኝ። በዚህ መካከል መልአኩ ቅዱስ ገብርኤል እኔን ይቀየመኛል ይህንን በመናገሬ እና እኔ ተአምልኮ መወገድ አለባቸው። አምልኮ ይወገድና ቤተክርስቲያን መስራታችን መባረክ ነው፣ እንባረክበታለን። ግን ከዚህ ነገር ማቆም አለባቸው ነው የኔ ጥያቄ። እና ይሄን ምን ይመስልሃል ወንድማችን? መልካም ጥሩ ሀሳብ ነው ሀሳብሽ። ግን ቤተክርስቲያን የሚያስፈልግበት ምክንያት ምንድን ነው ከተባለ አንደኛ ለመቁረብ ነው። ቅዱስ ቁርባን የትም አንቀበልም። ቅዱስ ቁርባን የምታድለው ቤተክርስቲያን ናት፣ የጌታን ስጋና ደም። ቅዱስ ቁርባን ከማግኘት አንጻር ቤተክርስቲያን የግድ ያስፈልጋል። አንድ ያንን እንመለከታለን። ሌላ ቤተክርስቲያን የሚያስፈልግበት በአባቶች የሚመራ ጸሎት አለበት። በካህናት ስልጣን ስር የሚመራ ጸሎት የሚካሄድበት ቤተክርስቲያን ነው። ከዚህ አንጻር ቤተክርስቲያን ያስፈልጋል። ሌላው ደግሞ ቅዱስ ቃሉንም ከመማር አንጻርም ቤተክርስቲያን የቅዱሳት መጻሕፍት ግምጃ ቤት እንደመሆኗ ቤተክርስቲያን ያስፈልጋል። ግን የቤተክርስቲያን አሰራር እንዴት ነው ከተባለ ማንም በዘፈቀደ ተነስቶ አይደለም ቤተክርስቲያን የሚሰራው። በመጀመሪያ እንደ ቤተክርስቲያን እንደ ፍትሐ ነገሥቱ እንሂድ ከተባለ መጀመሪያ የማን ፈቃድ ያስፈልጋል? የኤጲስቆጶስ ፈቃድ። ኤጲስቆጶስ በአሁኑ ሰዓት ጳጳስ ማለት ነው። የጳጳስ ፈቃድ፣ የሀገረ ስብከቱ ጳጳስ ፈቃድ ያስፈልጋል። ሀገረ ስብከቱ ጳጳስ ደግሞ ሁኔታዎችን አጣርቶ እዛ ቤተክርስቲያን ብዙ ምዕመናን እንዳሉ እንደገናም ደግሞ ቤተክርስቲያን እንደሚያስፈልግ ሱባኤ ገብቶ ጠይቆ የእግዚአብሔርን ፈቃድ ተረድቶ ሁኔታውን አይቶ እዚህ ጋር ቤተክርስቲያን ይሰራ ብሎ ያዛል እንጂ ማንም ድንገት መን ተነስቶ ቤተክርስቲያን እዚህ ጋር መስራት አለብን ብሎ ስለተነሱ አይሰራም። አንድ ሌላው ደግሞ ቀጥሎ ቤተክርስቲያን በኤጲስቆጶስ ወይም ደግሞ በጳጳስ የግድ ይክበር ይላል ፍትሐ ነገሥቱ አንቀጽ ላይ የመጀመሪያው አንቀጽ ስለ ቤተክርስቲያን አሰራር ማለት ነው። እነኚህ ነገሮች መካተት አለባቸው ለማለት ነው። አንቺ የሚያልሽው ነገር አንዱ ጥያቄ ውስጥ የሚገባ ነው። አንቻውን ያነሳሽው ምዕመኑ ከአምልኮ አልጸዳም፣ ዝም ብሎ የስም ክርስቲያን ነው። ጎን ለጎን ደግሞ ከፈጣሪው በጎን አጋንንትን ያመልካል። አጋንንት የሚያመልክ ክርስቲያን ነው ያለው። መጀመሪያ ከዚህ ከባዕድ አምልኮ ውጡ። መልካም ነው። ይሄን ስንል ግን ዝም ብሎ ብቻ ማሰናከያ ቤተክርስቲያን እንዳይሰራ ማሰናከያ እንዳይሆን እነሱንም ጎን ለጎን ከባዕድ አምልኮ የሚወጡበትን ስራ እየተሰራ መሆን አለበት። ግልጽ ነው እቴ? ከምን እንዲወጡ? ከባዕድ አምልኮ እንዲወጡ ጎን ለጎን ስራ እየተሰራ ነው መሆን ያለበት። አንድ መረዳት ያለብን ነገር ይሄ ነው። ሌላው ደግሞ የእግዚአብሔር ፈቃድ መጠየቅ አለበት። የሊቀ ጳጳሱም ደግሞ ፈቃድ ማግኘት መቻል አለበት። ከዛ ጎን ለጎን ደግሞ ምዕመኑ ከዚህ ባዕድ አምልኮ እንዲወጣ እየተደረገ ቤተክርስቲያኑ መስራት ይቻላል። ግልጽ ነው? ግልጽ ነው ወንድማችን። ግን ደግሞ እነሱ አልጠየቁም፣ ፈቃድም የጠየቁ አይመስለኝም። ያኔ ህዝቡ ቅሬው ተሰብስቦ ተማክረው እዚህ ቦታ ላይ መሰራት አለበት ብቻ ነው ያሉት። ዝም ብሎ አይሆንማ። መጀመሪያ ምዕመኑ ይኸው ምን ያደርጋል መሰለሽ? የአካባቢው ማህበረሰብ ፊርማውን ያሰባስባል። የሆነ መግለጫ ወረቀት ያዘጋጃል። ከዛ በኋላ ምዕመኑ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ ከዛ ምን ያደርጋል? ማመልከቻውን ይዞ ለሚመለከተው አካል ያቀርባል። ከዛ ወደ ሊቀ ጳጳሱ ይሄ ደብዳቤ ይደርሳል። ተወካይ ምዕመናን ሄደው ማለት ነው። ከዛ በኋላ አብረው ይጠይቃሉ አባቶችን፣ ሊቀ ጳጳሱን፣ የሀገረ ስብከቱ። ከዛ ፈቃዱን አግኝተው ምን መስራት ይችላሉ? ቤተክርስቲያን መስራት ይችላሉ። አንድ ይሄ የቤተክርስቲያን ሕግና ስርዓት ስለሆነ ነው በዚህ በኩል ማለፍ ያለብን እንጂ ዝም ብሎ ብቻ እዚህ ቤተክርስቲያን እንጀምር ስለተባለ ቤተክርስቲያን አይሰራም። ጥንቃቄ ልናደርግ የሚገባው አንዱ እዚህ ጋር ነው ምዕመናን። ሁለተኛ ሲቀጥል ደግሞ ጳጳሱ ሲፈቅድ ደግሞ ምዕመኑን አይቶ ነው። እዛ አካባቢ እውነትን ቤተክርስቲያን ያስፈልጋል። አዎ ቤተክርስቲያን ድሮ የሚተከልበት አንዱ ሃይማኖትንም ጭምር ለማስፋፋት ነው።
ምን ይደረጋል መሰላችሁ? በድሮ ጊዜ ቤተክርስቲያን ሲሰራ ማንም ክርስቲያን የሌለበት ቦታ መጀመሪያ ሰባኪያን ይሄዳሉ። እነማን ይሄዳሉ? ሰባኪያን ወንጌል መጽሐፍትን የሚያስተምሩ መምህራን ይሄዳሉ። ከዛ ምዕመኑን የመለወጥ ስራ ይሰራሉ። ምን የማድረግ ስራ? የማስተማር፣ ወደ ክርስትና የማምጣት። በተለይ በአሁን ሰዓት ያሉት ሰባኪያና ድሮ የነበሩት አንድ አይደለም። በጭራሽ ፈጽሞ የተለያየ ነው። እንዴት ነው የተለያየው? በድሮ ጊዜ ምግባርና ሃይማኖት አስተባብረው ያዙ ናቸው። በጣም ድንቅ ስራ የሚሰሩ። በተለይ አሁን አቡነ ተክለ ሃይማኖት ልጆቻቸውን ሰብስበው በየሀገረ ስብከቱ ይልኩ ነበር። በየሀገሪቱ ክፍል ይልኩ ነበር። ማልኳቸው አቡነ ተክለ ሃይማኖት እሳቸው በስራቸው ብዙ መምህራንን አፍርተዋል፣ አስተምረው ማለት ነው። ለቅድስና ሁሉ ማዕረግ ያበቃሉ። ዝም ብሎ በእውቀት ብቻ ለሚገነቡት አቡነ ጻድቁ አባታችን አቡነ ተክለ ሃይማኖት መጀመሪያ በቅድስና ህይወት ራሱ ኮትኩቶ ያሳድጋሉ፣ በእውቀትም ይገነባሉ። ከዛ ልጄ ታዲዮስ አንተ እዚህ አካባቢ ሂድ፣ ይሄን ቦታ ሂድና ስበክ። ደግሞ እኮ የሚልኩት ክርስቲያን የበዛበት መሰላችሁ? እልም ያሉ አህዛብ የሞላበት ጣዖት አምላኪያን አህዛቦች ውስጥ ይልኳቸዋል። ሂድ እዚህ ቦታ አሳምረ አስጠምቃቸው። ከዛ እንደዛ ይልካሉ። በጻድቁ አባታችን የተላከው ያ ሰባኪ ወይም ቅዱስ ይሄድና ስብከት ይጀምራል። ስብከቱን በምን ያጸናዋል? ተአምር በማድረግ ያጸናዋል። እና አቡነ ታዲዮስ እና አቡነ አኖሪዎስ የአባታችን የአቡነ ተክለ ሃይማኖት ተከታዮች ደቀ መዛሙርት ናቸው። በጣም ተአምር ግመል ሁሉ ያሾልኩ ነበር። ባይገርማችሁ በመርፌ ቀዳዳ ግመል ሁሉ ያሾልኩ ነበር። ብቻ በጣም የሚገርም ተአምር ይሰሩ ነበር። እና በተለይ በጻድቁ አቡነ ተክለ ሃይማኖት አጋራቸው ደግሞ አንድ በጣም ጻድቅ አሉ። ማን ናቸው? በጣም አንድ የታወቁ ደግሞ አሉ። አቡነ ዜና ማርቆስ። እሳቸውም በጣም ተከፋፍሎ ነው ሀገራችንን ለዚህ ደረጃ በቋት። በእሳቸው ጊዜ ነው በጣም ክርስትና ኢትዮጵያ ውስጥ እጅግ የተስፋፋው። የሃይማኖት የሀገሪቱ ዋና ማዕከል ሃይማኖትም የሆነው በጣም የነኚህ ሁሉ ቅዱሳን ድርሻ አለበት እላችሁ ፈልጌ ነው። እና ከዛ በኋላ ያመኑ ክርስቲያን ሲያስፈልጉ እሺ ያው ምን እንቁረብ የሚባል ጊዜ ይመጣ የለም? ያኔ ምን ይደረጋል? ምን ይታሰባል? ምንድነው ርዕሳችን? ቤተክርስቲያን ይታሰባል። የዚህን ሰዓት በቃ ቤተክርስቲያን ይሰራ ይባላል። የተጠመቁት ክርስቲያን እንዳለ አዋተው ቤተክርስቲያን ራሳቸው ይሰራሉ ማለት ነው። አስፈላጊ ሆኖ ተገኘ። አያችሁ አይደል? አስፈላጊ ሆኖ ሲገኝ ቤተክርስቲያን ይሰራሉ። ከዛ ምንም በአሕዛብ የተከማቸው አካባቢ ወደ ክርስትና እምነት ማዕከል ሆኖ ይለወጣል ማለት በእነኚህ ቅዱሳን ስብከት እና በዚህ መንገድ ነው። ስለዚህ ቤተክርስቲያን አስፈላጊነቱ ከዚህ አንጻር ነው። አሁን ምን መደረግ አለበት? እውነት ነው እህት ያነሳሽው ዋና ፖይንት ነው። እነኚህ ምዕመናን ከዚህ ከባዕድ አምልኮ መውጣት አለባቸው። ግን እንደዚህ አይነት ነገር ሐሳብ ስንሰጥ እነሱን የማውጣት ደግሞ ስራ በጎን ለጎን እየሰራ መሆን አለበት። ከዛ በኋላ ለመቁረብ ዝግጁ ሲሆኑ ያኔ እንትኑን በዚህ ጉዳይ ላይ መክፋት ይቻላል እላችሁ ፈልጌ ነው። ግልጽ ነው። ይሄን ይመስላል። ግልጽ ነው ወንድማችን። ጎን ለጎን ደግሞ እየተሰራ ሆኖብኝ ነው አታወጭም ይልኛል። እኔ መጀመሪያ ህዝቡ ይማር የሰልጥንና ከዛን እንሰራላቸዋለን። ግን መጀመሪያ መቃብር ተራቃቸው ብቻ ሳይሆን ለመቁረብም ለመማርም ዝግጁ ሲሆኑ ነው አምልኳቸውን ያስወግዱና ከዛም ቤተክርስቲያን ይሰራል ራሳቸው እና በዚህ መሀከል እኔ መልአክ ቅዱስ ገብርኤል እንደነው የሆነ ቅያሜ ይመጣብኝ ይሆን ብዬ ጥያቄ ፈጥሮብኝ ነው እዚህ ጋር ተሰራሰር ማለት ነው። ለቤተክርስቲያን ለመልአክ ለቅዱስ ገብርኤል ነው የምታወጪው ለኛ መሰለሽ እንዴ ይልኛል። ያውቃለሁ ለሱ ነው። ግን ደግሞ ሱባኤ መጠየቅ እግዚአብሔር አምላክን ፈቃድ መጠየቅ ይሄም በጣም ወሳኝ ወንድማችን ወልደማንኤል በጣም ከባድ ያኒ የሆነ ሀገር ነው። እንደዚህ ያለ ነገር በፍጹም አያውቁም። የትም ክርስቲያን ናቸው። በቃ ያኒ ክርስቲያን ናቸው። በቃ ስለሌላ ነገር ስብከት የሚባል ነገር የለም። ባጭሩ ህንጻ ስላሴ ይቀርማል ነው። ህንጻ ስላሴ ይቀርማል ማለት
የሰው ነፍስ መዳን አለበት። ከዚህ ከባዕድ አምልኮ መውጣት አለበት። ወንጌል ሊገባቸው ይገባል ነው። ጥሩ ሀሳብ ነው። ባቸው ደግፈዋለሁ ነው የኔ ሀሳብ። ተመለሰልኝ? ሀሳብና ተመልሶልኛል ወንድማችን። እሺ ሌላ ሰው ይግባ። ሰዓታችን መንበረ ማርያም ጠይቄ አላውቅም። መንበረ ማርያም በሚያልፈው ቀጥይ እስኪ። እኔ ጠይቄ አላውቅም። መንበረ ማርያም ወለተ ማርያም ጠይቄያለሁ። እሺ ወንድሜ ቃለ ሕይወት ቃለ በረከትን ያሰማልን። እሺ እኔ ወንድሜ የተቸገርኩበት ነገር የአእምሮ ሀሳብ ኃጢአትና የድፍረት ኃጢአት ነውና ይህ ነገር በቃ ልተው ያልቻልኩት ነው። በጸሎት ሰዓት ደግሞ አእምሮ ላይ የሚንቀሳቀስ ነገር አለ፣ ይወረኛል። በጀርባዬ ላይ በጣም የድፍረት ኃጢአት ስትይ እንዴት? አእምሮ በቃ ሳስብ አሁን ኃጢአትን ያስበኛል። በቃ እስከ ጥልቅ ድረስ እንትን ይለኝ ያሳስበኛል ማለት ነው። በአእምሮ ላይ ነው በብዛት በአእምሮ ላይ ነው በቃ የሚያሳስበኝ። እንደዚህ ልወቅ ልማር ስል ራሱ አይገባኝም። አእምሮ ላይ በቃ እዚህ አናቴ ላይ ይወረኛል በጸሎት ሰዓት በመቁጠሪያም በቀጠቀጥ ጸሎቷ ባብራግ ምንም ነገር። መልካም እሺ። የድፍረት ኃጢአት በነገራችን ላይ የሚባለው አንድ ሰው ሕጉን ፈቃዱን እያወቀ እየተነገረው እንዲህ ማድረግ ኃጢአት ነው እየተባለ እየተነገረው ሕጉን እያወቀ ሕሊናው እየወቀሰው ዝም ብሎ ብቻ የመጣው ይምጣ እያለ የሚሰራ ከሆነ ኃጢአቱ ይሄ የድፍረት ኃጢአት ይባላል። ሁለተኛው ደግሞ ባለማወቅ የምንሰራው ኃጢአት። አንዱ ከዚህ አንጻር ነው። እነኚህ ሁለቱ ነገሮች እንረዳቸው ለማለት ፈልጌ ነው። ዞሮ ግን አንቺ ጋር ያለው ነገር የአእምሮ ውጊያ ነው፣ ፈተና ነው። ሰይጣን ኃጢአትን በህሊና መጨመር ማሳሰብ፣ ይህንን የህሊና ኃጢአት ደግሞ እየተዋጋኝ ነው፣ ይሄን ማቆም አልቻልኩም። እንደዚህ አይነት ውጊያ እኮ በነገራችን ላይ እህቴ የሀሳብ ውጊያ አንቺ ጋር ብቻ አይደለም። ቅዱሳንም የሚዋጋቸው አንዱ ትልቁ መሳሪያው የኃጢአት የህሊና ውጊያ ነው። ምንድን ነው የሚንሸዋሻው ነገር? ኤርፎን ይዘሽ ነው ስተነፍሽ ነው መሰለኝ ይረብሻል። እሺ እዚህ ጋር በደንብ መረዳት ያለብን ነገር የህሊና ውጊያ እኛ ጋር ብቻ አይደለም ያለው ወንድሞች። የህሊና ውጊያ ቅዱሳንም ጭምር። በተለይ ገድላትን እስቲ አንብቡ፣ የቅዱሳን ህይወታቸውን አንብቡ። በጣም ብዙዎች ከሚፈተኑት አንዱ የህሊና ውጊያ ነው። በሀሳብ ይዋጋል ዲያብሎስ። ኃጢአትን በተደጋጋሚ እያመጣ ያስጨንቃል። እና ይህንን ምንድን ነው ማድረግ ያለብን ከተባለ መዋጋት ነው። በቃ መከላከል። አንደኛ ነፃ ፈቃዳችን ሰጥተን አለማሰብ። ነፃ ፈቃድ መስጠት ማለት አቃታችሁ። ለምሳሌ የሆነ ነገር ሊያሳስበን ይሞክራል። ለዛ ነገር ልብ መዝጋት፣ የልብ በር መዝጋት አንዱ ይሄ ነው መከላከያ። ሁለተኛ ደግሞ ሀሳብን በሀሳብ መቀየር። በምን መቀየር? በሀሳብ። ለምሳሌ ዲያብሎስ ስለ ዝሙት ሊያሳስበን ይችላል። ያሳሰበንን የዝሙት ሀሳብ በሌላ ነገር መተካት፣ የክርስቶስን ፍቅር በማሰብ። ለምሳሌ የዝሙት ሀሳብ በህሊናችን ሲስልብን ክርስቶስ በእጆቹን እየተቸነከረ በህሊናችን ማሰብ። ተለወጠ ለወጥ ነው። አያችሁ? ልክ እንደዚህ ለምሳሌ በጾም ሰዓት ዲያብሎስ ምግብን በማሳሰብ ሲፈታተን እመቤታችን በረሃብና በጥም በረሃ ላይ እየተጓዘች በህሊና ማሰብ። ተተካ ንገሩኛ። ልክ እንዲህ እያደረጉ መተካት። እኛ ሲርበን የመብራንን በረሃብ ጥም ከንፈሯ ደርቆ ከታች እሾኩ የአሸዋው ግለት ከላይ ደግሞ ፀሐዩ ዋዩ ያቃጠላት በዋጥም እየተቃጠለች መጓዟን ይሄን በህሊና ማሰብ። ክርስቶስ በመስቀል ላይ ሆኖ በጣም አሁን በጾም ሰዓት ሲጠማን ተጣማው ማለትን ማሰብ፣ ከዛ ሐሞት ማጠጣቱን ማሰብ። በዚህ ማሸነፍ ይቻላል። የዝሙት ሀሳብ ሲያመጣብን ደግሞ ልክ አንድ ነፍስ ሲኦል ውስጥ እየተሰቃየች ማየት በህሊና። በሀሳብ ምን እያደረግን ነው? እየተካን እኮ ነው። ራእየ ማርያም መንፈሳዊ ፊልም አሁን ለዚህ ይጠቅማል። ራእየ ማርያም መንፈሳዊ ፊልም እዩት፣ አሪፍ ነው። ሙሉ ለሙሉ የሲኦልን ስቃይ ባይገልጽም ግን እንድናስብ ይረዳናል። እንደዛ አይነት ስቃይ እንዳለ ለህሊናችን ቀድሞ ይነግረዋል ማለት ነው። እና በዚህ ማድረግ። ሌላው ሲቀጥል ደግሞ ማረኝ ማለት
ጌታ ሆይ ማረኝ፣ ሁሌም በቃ ማረኝ። በጣም የሚወደድ ጸሎት ከሁሉም ማረኝ ብሎ የሚጸልየው ጸሎት ነው። ማረኝ ጌታዬ ኢየሱስ ክርስቶስ፣ እኔ ሁሌም ኃጢአተኛ ነኝና እባክህ ማረኝ፣ ደካማ ነኝና እባክህ አትተወኝ እያልን የህሊና ጸሎት ማድረስ ምንጊዜም ይህ ትሕትናንም ያሰጣል፣ ከፈጣሪ ፍጹም ምሕረትንም ያሰጣል። በዚህ መንገድ ተዋጊው። በተረፈ ግን በዚህ ስለተዋጋሽ ደግሞ አትጨነቂ፣ ወይኔ በቃ አልድንም የሚል ተስፋ ውስጥ እንዳትገቢ እሺ። ምክንያቱም ራሱን የቻለ ውጊያና ተጋድሎ ስለሆነ አንድ ቅዱስ ባህታዊ ሰይጣን የሀሳብ ውጊያ እንደዚህ ይዋጋው ነበር። በጣም በህሊናው የተለያዩ ኃጢአቶችን ያሳየዋል። በጣም ታገለ 6 ዓመት ሙሉ ጸና። ከዚህ ሀሳብ 6 ዓመት ሙሉ አልጠፋለትም ይሄ የሀሳብ ውጊያ። ግን መጨረሻ ላይ ተስፋ አስቆረጠው። አሳዝን። ይሄ ሁሉ ታግሎ በ6ኛው ዓመት በቃ እንትኑን በአቱን ትቶ በቃ እኔ አልድንም እንዴ ኃጢአት እያሰብኩ እንዴት እድናለሁ ብሎ በአቱን ዘግቶ ሲወጣ ከሰማይ ድምጽ መጣ። ይሄ ሁሉ 6 ዓመት ከዚህ የሀሳብ ውጊያ እየተዋጋ በመኖር ብቻ አክሊል አዘጋጅቼልሃለሁና ተመለስ አለው። ምን አዘጋጅቼልሃለሁ? አክሊል አዘጋጅቼልሃለሁ። እየተቃወምክ በመኖር ብቻ ተጋድሎ ሆኖ ተቆጥሮልሃልና ተመለስ አለው። ምንም እንኳን ሀሳቡ ባይጠፋልህ መታገል በራሱ አክሊል አሰጣልና ተመለስ አለው እግዚአብሔር አምላክ። ይሄ ትልቅ ብስራት ነው እና ምን እላችሁ ነው የፈለኩት፣ ሀሳብን እየተቃወሙ መኖር በራሱ እያሳሰበን በህሊናም እየተዋጋን መኖሩ ራሱ መታገሉ ራሱ ራሱን የቻለ ተጋድሎ ነው። አክሊሎቹ የሚሰጡት ድል ለተቀዳጁት ወታደሮች ብቻ አይደለም፣ እጃቸው ለጠላት ሳይሰጡ በጽናትም ተዋግተው ለተጎዱትና ለቆሰሉትም ጭምር እንጂ። ይሄንን ያሉት አቡነ ሽኖዳ ሳልሳዊ እና ምን እላችሁ ፈልጌ ነው፣ ተስፋ አትቁረጡ። ስለተዋጋችሁ ብቻ የሆነ እንደተሸነፋችሁ አድርጋችሁ አትቁጠሩት። ውጊያ ላይ ናቸው ያላችሁት። የቆሰለም ጭምር ከአሸናፊነት ይመዘገባል ለማለት ፈልጌ ነው። ግልጽ ነው እህቴ? ተረዳሽ? እና ደግሞ ህሊናሽን ቅዱሳት መጽሐፍት በማንበብ ቢዚ አድርጊው አይምሮሽን። እሺ፣ ቅዱሳት መጽሐፍትን በማንበብ ቢዚ አድርጊው። የእግዚአብሔር ቃላት በፊታችን እስካሉ ድረስ ኃጢአት አሳፋሪ መሆኑን እያሳወቁን ብርታታችን ያጠናክሩልናል። የእግዚአብሔር ቃላት በፊታችን እስካሉ ድረስ እና የእግዚአብሔርን ቃላት ማሰብ፣ መጽሐፍ ቅዱስን ማንበብ ይሄ በጣም ወሳኝ ነው። ከክፉ ሀሳብ ያስጠለናልና ይሄ አባታችን አባ ሙሴ ጸሊምም የመከሩት ምክር ነው። ቅዱሳት መጽሐፍትን ማንበብ ከክፉ ሀሳብ ያስጠላል ይላሉ እና ይሄን ይመስላል። እሺ ቀጥሉ ሌሎቻችሁ። ትህትና ወንድማችን ጸጋውን ያብዛላችሁ። እኔ ጥያቄ ማለት ነው ደሞዜን አይሰጡኝም ሰዎቹ። በጣም በጭቅጭቅ ነው እና የሚሰጡኝ። ደሞዜ በመጣ ቁጥር በቃ እፈራለሁ ለመጠየቅ ማለት ነው። አጠገባቸው ሄዳለሁ ስጡኝ ለማለት፣ ከዛ ተመልሼ እመጣለሁ። ከዛ ደግሞ ስጡኝ ስልም ግማሽ በቃ የሆነ ሀሳቤ እንትን ይለኛል ማለት ነው። በጣም ነው የሚያስፈራኝ የራሴን ደሞዝ ለመጠየቅ ማለት ነው። ገና ለገና ምን ይሉኝ ይቆጣሉ፣ ያኮርፋሉ በቃ እያልኩ በጣም ያሳስበኛል ማለት ነው። እና ይሄ ከመንፈስ ያገናኘዋል ነው ወንድሜ ጥያቄ። አዎ ያገናኘዋል። ብዙም ጊዜ ደሞዝ እንዳትጠይቅ አድርግ ተብሎ የሚላክ መተት አለ። ደሞዝ እንዳትጠይቅ አድርግ ብሎ የሚላክ መተት ካለ መንፈሱ እንዲህ አይነት ጠብቆ ደሞዝ ልንጠይቅ ስንል ፍርሃት ይጭንብናል። በዚህም ሳንጠይቅ እንድናልፈና የላባችን ዋጋ እንዳናገኝ ይከላከላል። ይሄ መንፈስ ከምን ይላካል? ከአረቦች ሊላክ ይችላል። ከአረቦች ብዙ ጊዜ አረቦች ይልካሉ እኮ መንፈስ እንትን ያስመትታሉ። አረቦች መተት ከሚያስመትቱበት ምክንያቶች አንዱ ደሞዝ እንዳትጠይቅ አድርግ፣ ሁለተኛ ደግሞ ጉልበቷን ራሱ ጭምር ጉልበት ብዝበዛም ጭምር ለዛም፣ ሶስተኛም ደግሞ ሌላ ስራ እንዳትወጣ እዛው ባሪያ ሆና እንድትቀር
በቃ የእነሱ አሽከር ሆና እንድትቀር በዚህም ይላካል ብዙ ጊዜ ከአረቦች መተት። አንድም ደግሞ ሃይማኖት አስቀይር ብለውም ይልካሉ። ወደኛ እምነት ውስጥ አስገባት አስልማት ብለው ይልካሉ። ታዲያ መንፈሱ የታዘዘውን ለመፈጸም ተጽዕኖ ይፈጥራል እላችሁ ፈልጌ ነው። እና ከአረቦች ብዙ ጊዜ እንዲህ አይነት መተት ይላካል። ሰላቢም ሊሆን ይችላል፣ የቤተሰብ ዛርም ሊሆን ይችላል። የቤተሰብ ዛር ደግሞ የጉልበታችንን ዋጋ ድካማችን እንዳናገኝ መንፈሱ ዝም ብለን ጉልበታችን እንድናደክም ነው የሚፈልገው። በዚህም ሊበቀለን ይፈልጋል፣ ደሞዝ እንዳንጠይቅ በማድረግ ማለት ነው። እና ይሄን ይመስላል እንዴ። እና ምንድነው ማድረግ ያለብሽ? ደሞዝ ልጠይቅ ስል ስትቀጠቅጭ ማለት ነው። ደሞዝ ልጠይቅ ስል ጠብቀ ፍርሃትና ጭንቀት ብትለቅብኝ ክፉ መንፈስ ከአረቦችም የመጣ እንዲሁም ደግሞ የቤተሰብ ዛርም ሆነ መተት ራስን አጋልጥ በመድኃኒዓለም ስም። ግን አስቀድመሽ መድኃኒዓለምን ተማጽነሽ ጸሎት አድርሰሽ መሆን አለበት። ስራህን አቁም ነው የምትይው። ስትቀጠቅጪ ስራህን አቁም፣ ፍርሃትን አንሳ፣ ፍርሃትን የምታመጣብኝን ፈተና ሁሉ አንሳ በመድኃኒዓለም ስም። አንስተህ ታሰር እያልሽ መንፈሱን ማሰርና ስራውን ማስቆም ትችላለሽ። ይሄ ይመስላል። መቅደሰ ማርያም ቀጥሽ። ወንድሜ እግዚአብሔር ይመስገን። እኔ ትዳርም የለኝም እና አንዳንድ ጊዜ የሚጨንቀኝ በምተኛበት ጊዜ እንደ ግንኙነት የሚያደርግ ነገር ነው እና ብቸኝነት በጣም ያጠቃኛል እና ይሄ ነው። ብቸኝነት ያጠቃኛል? አዎ። እሺ መልካም። ሌሊት ይገናኛል አልሽው መጀመሪያ አካባቢ ላይ? አዎ አንዳንድ ጊዜ አዎ ሌሊት እና ይገናኛል። በጣም እፈራለሁ። ወንድ ዛር ነጠላ ሊሆን ይችላል። ሌሊት የሚገናኘው እሱ ነው ብዙ ጊዜ። እኔ አላውቅም። ወንድ ዛር ነጠላ በጣም ካለ ይገናኛል። የቤተሰብ ዛር ካለ ይገናኛል። የዝሙት መንፈስ ካለ ይገናኛል። እነኚህ ናቸው ብዙ ጊዜ የሚገናኙት ወንድሞች። ሌሊት እየመጣ በወንድ አምሳል የሚገናኘኝ ማን ነው? ሌሊት እየመጣች በሴት አምሳል በህልሜ የምትገናኘኝ ማናት ብላችሁ የምትጠይቁ ከሆነ ጥያቄያችሁ አንደኛ የዝሙት አጋንንት ይገናኛል። ለምን የዝሙት አጋንንት የሚገናኘው? ለምንድነው? ዓላማው ሴሰኛ ለማድረግ ነው። ያ የሌሊቱን ግንኙነት እንድንወደው ያደርጋል። ፈቃድ በሚመስል መሸነፍ እንድገናኝ ያደርግና በህልማችን ያሳየንን ነገር በውን በተግባር እንድንፈጽመው ማለት ነው። ዓላማው በተግባር እንድንፈጽመው ተግባራዊ እንድናደርገው ማለት ነው። ሌላው ወንድ ዛር ነጠላ፣ ሌሎችም አስገድዶም ይገናኝ። መንፈስ በሁለት መንገድ ነው ሲገናኝ። አስገድዶም ይገናኛል፣ ፈቃድ በሚመስል መሸነፍም። ያ ግንኙነትን እንድንወደው እያደረገ ይገናኘናል ማለት ነው። ባጭሩ ፈቃድ የሚመስል መሸነፍ ማለት ግንኙነትን እንድንወደው እያደረገ እየመጣ ይገናኘናል። ዋና ዓላማው ምንድነው ከተባለ ከትዳር ህይወት ማራቅ። ከትዳር ህይወት ወንድ ዛር ነጠላ የሚገናኘው ከትዳር ህይወት አርቆ በብቸኝነት ህይወት ለማኖር ነው አንዱ። ስለዚህ መንፈሱ መቃወም ነው ካንቺ የሚጠበቀው። እቴ ተቃወሙ፣ ዲያብሎስን ተቃወሙ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል አንደኛ የያዕቆብ መልእክት ምዕራፍ 4 ቁጥር 4። ሌሊት እየመጣ የምትገናኘኝ ክፉ መንፈስ፣ የቤተሰብ ዛር፣ መተትም ይገናኛል። በነገራችን ላይ በትእዛዝ ከመጣ እየሄድክ ተገናኛት ካለ ይገናኛል። እንደዛ ብሎ የሚልኩ ሰዎች አሉ። ሌሊት ሄድና ተገናኛ እኔን መስለህ ተገናኛት ብሎ የሚልኩ አሉ። በተለይ መስተፋቅር የተላከ ከሆነ ማን የተላከ ከሆነ ሰምታችኛል? መስተፋቅር ከሆነ አሁን ለምሳሌ ወንድየው ሴቷ ላይ መስተፋቅር ልኮባት ከሆነ የኔን መልክ ይዘህ እኔን መስለህ ምን በላት ተገናኛት። ዋና ዓላማው ምንድነው? እሷ በሱ እንድትሳብ ነው ማድረግ ነው ዓላማው። መንፈሱ በሱ እንድትሳብ መጥቶ እየተገናኘ እሱ መስሎ እየተገናኘ ማለት ነው። ይሄ ብዙ ጊዜ በጣም የታወቀ ነው። ብዙ ጊዜ እህቶቻችንን የሚያስቸግረው አንዱ ይሄ መስተፋቅር መተት ነው። አንዱ ይሄ ነው። ሌላው ደግሞ ወንድ ዛር አይነጥላ። ወንድ ዛር አይነጥላ የታወቀ ነው። ብዙ ጊዜ አይነጥላ ስራው በጣም የተሰማራበት ስራ አንዱ ምንድነው? የትዳር እድል መዝጋት ነው። ተክሎበታል። እዚህ ጋር እንደዚህ አይነት ፈተና
ማለት ተክኗል። ወንዱ ጋር ካለ ማባረር ነው ስራው፣ ሴቶችን ማባረር። ቢገናኛቸው እንኳን ሴቶችን ወንዱ እንዳይግባባ በማድረግ ወይም እንዲጠሉት በማድረግ ወንዱን፣ ሴቷ ጋርም ካለ ደግሞ ወንዱን ማባረር ነው ስራው። እንዴት እያደረገ? ሌሊትም እየተገናኘ። ሌሊት መገናኘቱ ለምንድን ነው ከተባለ የኔ ነሽ ነው ነገሩ። ሚስቴ ነሽ አንቺ፣ የኔ ሚስቴ ነሽ፣ አግብቼሻለሁ ነው መልዕክቱ ነው፣ ያጋንንቱ ነው እንግዲህ። ሴቷ ደግሞ ወንዱን እየመጣች ስትገናኝ ባሌ ነክ፣ አንተን ማንም እንዳይብኝ አልፈልግም። ልክ እንደ ጋብቻ አድርጋ ነው የምትቆጥረው መንፈሷ። ወንዱንም ልክ ሴቷንም ልክ እንደዛው እንደ ጋብቻ አድርጎ ይቆጥራል። ከዛ ይቀናል። በቃ ወንድ ሲመጣ ይቀናል፣ እንደምንም ብሎ ያባራል። ሴት ስትመጣ ያባራል እንደምንም ብሎ። ምቀኛ አጋንንት ማለት ይሄ ነው እንግዲህ። በዚህ መንገድ ይዋጋል። ለዛ ነው የሚገናኝሽ እህቴ ብዙውን ጊዜ። እና ምንድነው ማድረግ ያለብን? አንደኛ ጸሎት ማድረግ ነው፣ ንስሐ ገብቶ። ሁለተኛ መንፈሱን መቃወም ነው። ሌላው ደግሞ የትዳር ህይወታችን እድላችን አሳልፎ ለማን መስጠት? ለእግዚአብሔር መስጠት። ለእግዚአብሔር መስጠት። በእግዚአብሔር ለነ ቅዱስ ሩፋኤልም መስጠት ይቻላል። እና ይህንን በማድረግ መንፈሱን መቃወም። ጌታ ሆይ የትዳር እድሌን በአንተ እጅ ሰጥቻለሁ፣ ጠላት እንዳይዘጋው የትዳር እድሌን ካልን በቃ አከተመ ነገሩ። በማን እጅ ታውቁት? በአንተ እጅ ትቼዋለሁ። ጠላት የትዳር እድሌን እንዳይዘጋ ለአንተ አሳልፌ ሰጥቻለሁ። በእምነት እመቤቴ የትዳር እድሌን ለአንቺ ሰጥቼሻለሁ። ጠላት የትዳር እድሌን እንዳይዘጋብኝ እናቴ ወይ የትዳር እድሌን ጠብቂ እባክሽን እናቴ፣ ይሄ ክፉ መንፈስ እንዳያባርብኝ አንቺ ያዥልኝ ብሎ አሳልፎ መስጠት እና የዛን ቅዱስ መልክ ዕለት ዕለት መጸለይ። በዛ ቅዱስ ስምም ደግሞ ያንን ክፉ መንፈስ መገሰጽ። በዚህ መንፈሱን ማሸነፍ ይቻላል። ግልጽ ነው። ይህን ይመስላል። እቲ ጊዜ ልጠይቀው ወንድማችን ተመለሰልሽ? መቅደሰ ማርያም ተመልሶልኛል። አመሰግናለሁ። አሜን። እሺ፣ ወለተ ማርያም የቅዱስ ሩፋኤል ልጅ እስቲ ቀጥይ። ወለተ ማርያም ጠይቅ። ወለተ ማርያም የቅዱስ ሩፋኤል ልጅ። ወንድሜ ቃልት ያሰማል። እሺ ወንድሜ አዎ ይሰማል? ይሰማል። እሺ እግዚአብሔር ይስጥልኝ። በስመ ስላሴ። እኔ የምጠይቀው ጥያቄ የሚሆንብኝ መልካ ቸር መድኃኔዓለም ላይ ምዕራፍ 9 አካባቢ ማለት ነው። መልካም ቸሩ መድኃኔዓለም ምዕራፍ መልካ ቸር መድኃኔዓለም ለምን ለእንግዳ ከሚል ላይ መልካ ቸሩ መድኃኔዓለም ለእንግዳ ለእንግዳ ከሚለው ላይ ፈጣሪ ክርስቶስ ሆይ ለሰውነቴ መልካሟን የረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯትን ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይጠቅጠቁ ይላል። ስለዚህ የሰው ጥላት አለው እንዴ? ማለት አጋንንት በሲኦል ወለል ላይ ተነጥፈው በእግረ አጋንንት ይጠቅጠቁ የሚለው የሰው ጥላት የለውም። ወንጌል ሲያስተምሩ አባቶቻችን የሰው ጥላት የለውም፣ ጥላታችን ዲያብሎስ ነው። እንዴት ነው አጋንንት በአጋንንት መጠቅጠቅ የሚችለው ማለት ነው? ይህ ጥያቄ ስለሆነብኝ ነው። እሺ መልካም መድኃኔዓለም ሰላም ለእንግዳከ በግዕዙ መቅደሰ ኦሪት ዘተከለ ኢየሱስ ክርስቶስ እበየ ስብሐትከ። መልካም መድኃኔዓለም ነው አይደል ያልሽኝ? አዎ። እሺ ጓንዴ እስቲ አንብቢው መጀመሪያ። እሺ ሰላም ለእንግዳ ከመድኃኔዓለም ሆይ የአዳምን ዘር ለማዳን በጠቅላላው ዓለም ቤዛ ለመሆን
አጻብዕተ መስቀል ለታቀፉ ክንድና ደረትህ ሰላም እላለሁ ብሎ ፈጣሪ ክርስቶስ ሆይ ለሰውነቴ መልካሟን ዕረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯትን ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይጠቅጠቁ ነው የሚለው። መልካም። ዞሮ ዞሮ አንድ ነገር መረዳት አለብን። ነፍሴን የሚጻረሯትን አይደል የሚለው? የነፍስ ተጻራሪ እነማን ናቸው? አንደኛ ዲያብሎስ እኮ። የሚያደርጉት ስራት። ስለዚህ አንድ መረዳት ያለብን ነገር የነፍስ ተጻራሪ ማን ነው የሚለውን ጥያቄውን እዛ ጋር ይዘሽ ትጠይቂያለሽ። የነፍስ ተጻራሪ እነማን ናቸው ከተባለ ዲያብሎስ ናቸው። አሁን አንቺ ግራ አጋባሽ ነገር ምንድን ነው? ጠላቶቼ ሁሉ የሚለው ጠላቶቼ ሁሉ ጠላታችን ዲያብሎስ ነው እኮ። ጠላቶች የተባሉት እነማን ናቸው? የነፍስ ጠላት የተባሉት እነማን ናቸው ነው ዋናው ትልቁ ጥያቄ። የነፍስ ጠላት ዲያብሎስ ነው። ከዛ በሲኦል አጋንንት በአጋንንት እና ዲያብሎስ አንድ አይደለም እንዴት ታዲያ? ማለት በእግረ አጋንንት ይጠቅጠቁ ዲያብሎስ እንዴት በእግረ አጋንንት ይጠቅጠቁ? ዞሮ ላይ ስላይ ይሰነድ። እሺ መልካም። መዋረዳቸውን ነው የሚያሳየው። አንደኛ ግን ለእንግዳ ነው ያልሽኝ? ለእንግዳ እሺ አሁን አወጣሁት። የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን አጻብዕተ መስቀልን ለታቀፉ ክንድህና ደረትህ ሰላም እላለሁ አይደል? ዝቅ ብሎ ደግሞ ፈጣሪ ክርስቶስ ከሚል ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት እሺ ጠላቶቼ ሁሉ የሚያደርጉትን አያውቁምና አባቴ ወይ ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ ነው የሚለው። በአማርኛው ግን ደስ ነው የሚለው። መጽሐፍ ላይ ይለያያል። ሁሉም አንድ አይደለም እኮ። ለእንግዳ ከሚለው ነው እያነበብኩ ያለሁት። መልካም መድኃኒዓለም ነፍሴን የሚጻረሯት ጠላቶቼ ሁሉ የሚያደርጉትን አያውቁምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። እስቲ አንቺ አንብቢው። እዚህ ደግሞ በአማርኛው ላይ የሚለው ደግሞ ፈጣሪ ክርስቶስ ሆይ ለሰውነቴ መልካሟን ዕረፍት ጊዜ ስጣት። አቤቱ ሰውነቴና ነፍሴን የሚጻረሯትን ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይጠቅጠቁ ነው የሚለው በአማርኛው መዝገበ ጸሎት ላይ። መልካም። በነገራችን ላይ እንደዚህ አይነት በአሁን ሰዓት በጣም በሚያሳዝን ሁኔታ እንደዚህ የጸሎት መጽሐፍቶች በግል ማተሚያ ቤት እየታተሙ ነው ያሉት። እንዲህ አይነት ነገር ልዩነት ካለ እስቲ እኔ ፈትሸው ባየው ይሻለኛል። አንደኛ መጽሐፉን በውስጥ ላኪልኝ እሺ፣ ከየት እንዳመጣሽው በውስጥ ላኪልኝና ከዛ ፈትሻ ያለው እኔ ጋር ካለው ጋር አነጻጽሬ ማለት ነው። ግን በጣም በሚያሳዝን ሁኔታ ብዙ የጸሎት መጽሐፍቶች በግል ማተሚያ እየታተሙ የግል መጽሐፍት የጸሎት ብቻ ሳይሆን ገላት ራሱ በግል እየታተሙ በጣም አንዳንድ ቃላቶችን እየተለወጠበት ያለበት ዘመን ላይ ያለ ነው። እነኝን ብንፈትሽ መልካም ነው ለማለት ፈልጌ ነው። በተለይ በትንሣኤ ዘጉባኤ ማተሚያ የታተሙ በቤተክርስቲያን ሕጋዊ ፈቃድ ያላቸው እነኝን እየፈለግን ብንገዛ መልካም ነው ላለው። ግን ዞሮ ዞሮ እንደ ክርስትና አስተምሮ የነፍስ ጠላት ማን ነው? የነፍስ ጠላት ሰይጣን ነው፣ ዲያብሎስ ነው። ስለዚህ ወደ በሲኦል ተበቀላቸው አጥፋቸው ብንል እንኳን አጥፋቸው ብላ ቤተክርስቲያን የምትጸልየው አጋንንትን እንጂ ሰዋዊ የሆነ ፍጥረትን አይደለም። ግልጽ ነው። አንድ መረዳት ያለብን ነገር ነው። ይሄንን አስተምሮ ያዙት ለማለት ነው ባጭሩ። ከዛ በተረፈ በጸሎቱ ላይ በተመለከተ እስቲ በውስጥ ላኪልኝና በደንብ አይቼ መልስ እሰጥበታለሁ። መልካም። አንተ ወንድም አለ አንተ ጋር ያለው ምን ይላል ያልከው ሁላችንም ጋር ያለው እሱ እንደምትሆን የሚለው ግን ቅድም አላነበብኩትም፣ አልሰማሽም? ሰምቻለሁ ግን በደምብ ምንድን ነው የሚለው ነው ያልከኝ። ይቅር በላቸው የሚያደርጉትን አቁምና አንተ እንዳስተማርከን አባቶ የሚያደርጉትን አቁምና ይቅር በላቸው ብለን እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። ግልጽ ነው። መልካም። እሺ ሌሎቻችሁ ቀጥሉ።
አመሰግናለሁ። እንዴት ዋላችሁ? እንኳን አደረሳችሁ። እኔ ጥያቄ መዝሙረ ዳዊት መዝሙር 2 ላይ ነው። መዝሙር 2 መዝሙር እሺ 2 የሰኞ ማለት ነው። እና አሁን አህዛብ እያነሱት ያለ የእነሱ አላህ ይስቃል እያሉ ጥያቄ እየተነሳባቸው ስላለ እኛ ጋር ደግሞ እየመጡ ላንብብልና ከአንደኛ ጀምሬ አህዛብ ለምን ያጉረመርማሉ? ወገኖች ለምን ከንቱ ነገር ይናገራሉ? የምድር ነገስታትን ተነሱ፣ አለቆቹንም በእግዚአብሔር በመሲሁ ላይ እንዲህ ይላሉ፣ እንደ ሴሎ ተማከሩ፣ መሳሪያዎችም እንበጥስ፣ ገመዳቸውንም ከእኛ እንቁረጥ። በሰማይ የሚኖር እሱም ይስቃል፣ ጌታም ይሳለቅባቸዋል ይላል እና የእነሱ አላህ ይስቃል ስለሚባሉ የእናንተ እግዚአብሔርም ይስቃል ይላል እያሉ ይጠይቃሉ። እና ይሄ ምንድን ነው? አስረዳ። እሺ መልካም። እዚህ ጋር ይኸውልሽ በሰማይ የሚኖር እርሱ ይስቅባቸዋል ጌታም ይሳለቅባቸዋል ሲል ትርጓሜው ምንድነው? እግዚአብሔር የሰዎችን ደካማና ከንቱ ምክር እንደሚንቅ ያሳያል። እንደ ተራ ነገር ቆጠረባቸው ምክራቸውን ነው። ግልጽ ነው። እንደምን ነገር ቆጠረ? እንደ ተራ ነገር እንጂ በቁሙ ፈጣሪ የሚስቅ ሆኖ አይደለም። የእነሱና የኛ አንድ አይደለም። የኛ በትርጓሜ ነው። እሺ እህቴ፣ እያንዳንዱ ቃል ትርጓሜ አለው። እስቲ ከቁጥር 1 ጀምረን እናንብበው። አህዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ይናገራሉ? ይሄ ማለት አህዛብ የተባሉት ሲጀመር ማን ናቸው ከተባለ ሮማውያን በገዢው በጲላጦስ የሚመሩ ናቸው። ወገኖች የተባሉት ደግሞ አይሁድ የካህናት አለቆችና ፈሪሳውያን ናቸው። ክርስቶስን ለመስቀል አብረው ማሴራቸውና ያሰቡት የሞት ምክር ግን ከንቱ መሆኑን ያሳያል። ወገኖችስ ለምን ከንቱን ይናገራሉ? በእውኑ ክርስቶስን ሰቅለን እናጥፋው የሚሉት ሐሳባቸው ይሳካላቸዋል? ወይም ደግሞ ክርስቶስን ሰቅሎ ማጥፋት ይቻላልን እንደማለት ነው። ግልጽ ነው። አሁን እነሱ የአይሁዶች ዋና ዓላማቸው ክርስቶስን በቃ አጥፍተን እናስቀረው ነው ከዓለም። ግን ክርስቶስ የህይወት ራስ ነው አይደል? የህይወት ራስ ነው። የህይወት ራስን ማጥፋት ይቻላል? አይቻልም። ስለዚህ ምክራቸው ከንቱ መሆኑን እየተናገረ ነው ዳዊት። እንዴት ህይወት የሚሰጠውን ፈጣሪን እንዴት አጥፍተን እናጠፋለን ትላላችሁ እናንተ ሰነፎች እያላቸው ነው። ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችን በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ነገስታትና አለቆች የተባሉት ሄሮድስ፣ ጲላጦስ እና ደግሞ ከወገኖች ደግሞ ሃናና ቀያፋ። ቀያፋ ምን ብሏል? ምክር ሲመክር በዛች ዮሐንስ ወንጌል ምዕራፍ 12 ላይ በዛችም ዓመት ሊቀ ካህናት የነበረው ቀያፋ የሚሉት ከነርሱ አንዱ እናንተ ምንም አታውቁም፣ ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ይሞት ዘንድ እንዲሻለን አታስቡም እያለ እየመከረ ነበረ። እና አለቆች የተባሉት እኮ እነሱ ናቸው። ሃናና ቀያፋ ናቸው። በእግዚአብሔር አብና በተቀባው በመሲሁ በወልድ በተቀባው ሲባል ስጋን በተዋህደው መሲህ በተባለው ወይም መሲህ ማለት ክርስቶስ ማለት ነው። በወልድ ኢየሱስ ክርስቶስ ላይ ተባብረው መነሳታቸውንና መፍረዳቸውን ይናገራል። ቁጥር 3 ማሰሪያቸውን እንበጥስ ገመዳቸውንም ከኛ እንጣል። አይሁድና አሕዛብ ክርስቶስ የሰጣቸውን የሕግና የፍቅር ማሰሪያ ወይም ወንጌልን አንቀበልም ማለታቸውን ያሳያል። ንጉሳችን የቄሳር ነው እንጂ ክርስቶስ አይደለም ብለው ማመጻቸውን ይገልጻል። እንደውም ጲላጦስ ዮሐንስ ወንጌል ምዕራፍ 19 ላይ እነሆ ንጉሳችሁ አላቸው። አይሁድንም እነሆ ንጉሳችሁ ስላቸው እነርሱ ግን አስወግደን ስቀለው እያሉ ጮሁ። ከዛ ጲላጦስ ንጉሳችሁን ልስቀለውን ሲላቸው ከቄሳር በቀር ሌላ ንጉስ የለንም አሉት የካህናት አለቆቹ። ያንን ነው ንጉሳችን የቄሳር ነው እንጂ ክርስቶስ አይደለም ብለው ማመጻቸውን ይገልጻል። ቁጥር 4 ላይ በሰማይ የሚኖር እርሱ ይስቃል ጌታም ይሳለቅባቸዋል። እግዚአብሔር የሰዎችን ደካማና ከንቱ ምክር እንደሚንቅ ምንም እንደማያመጡ እንደ ተራ ነገር ቆጠረባቸው ነው። ተረዳሽ? ክርስቶስን በመቃብር ውስጥ ዘግተው ለማስቀረት የሞከሩትን የአይሁድን ጥረት በትንሳኤው እንደሚያፈርሰው ያመለክታል። ባጭሩ ብትገድሉትም እሱ እንደሆነ ሕያው እንጂ ሞቶ የሚቀር አይደለም። ሕይወትን የሚሰጥ ሞቶ አይቀርም። ቢሞት እንኳን ለታቀደው ዓላማ ነው፣ የሰው ልጆችን ሞት ከሰው ልጆች ሞት ለመቁረጥ እንጂ እናንተ ስለገደላችሁት አይደለም የሞተው ለቤዛነት እንጂ።
በዛን ጊዜ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። ክርስቶስን በሰቀሉትና ባላመኑት አይሁድ ላይ የመጣውን የኢየሩሳሌምን መጥፋት በ70 ዓመተ ምህረት በሮማውያን እጅ እስራኤላውያን ተደምስሰዋል። መደምሰሳቸውን ሌላው ደግሞ በዓለም መጨረሻ የሚመጣው መለኮታዊ ፍርድ የገሃነም ቅጣት በመዓቱ ባለፈው ትርጉም የላቸዋል። ቁጣ የተባለው ያኔ በሮማውያን መደምሰሳቸው፣ መዓት የተባለው በገሃነም መቃጠላቸው እና ይሄን ይመስላል ባጭሩ። ስለዚህ ይስቃል ሲባል እንደ ሰው ይስቃል ማለት አይደለም። አንትሮፖሞርፊዝም የሚባል አገላለጽ ነው። ይሄ ግልጽ ነው። ሜታፎር እና አንትሮፖሞርፊዝም የሚባል አገላለጽ አለ በሰውኛ አገላለጽ። ለምሳሌ ሰውየው አንበሳ ነው ሲባል በቁሙ አንበሳ ነው እንዴ? አንበሳ ነው ምን ለማለት ነው? ኃይለኝነት ለመግለጽ ነው። ጥንካሬ። እዚህ ጋርም እግዚአብሔር ይስቃል ሲባል በቁሙ ይስቃል ማለት አይደለም። ከንቱ ነገራቸውን መቆጠር። አንዳንድ ሰው ለምሳሌ ሰው በንቀት ሰው ላይ ሊስቅ አይስቅም። ያ ሳቁ ምንድነው የሚያመለክተው? ንቀት ነው ወይስ ሌላ ነገር? አክብሮት። ስለዚህ እግዚአብሔር እንደ ተርታ ነገር ቆጠረባቸው ነው። ሰው በሰው ላይ በንቀት እንደሚስቀው ሁሉ እግዚአብሔርም እነኚህን ሰዎች ምክራቸውን እንደ ከንቱ ነገር ተመለከተባቸው፣ ቆጠረባቸው። ምክራቸውን ሁሉ ምናምንቴ አድርጎ አየባቸው ነው። አሁን ተመለሰልሽ እቴ? ምንድነው ማስረጃሽ ካሉሽ አንድምታው ላይ አለ። ይኸው በግልጽ አንብቡት፣ ግቡና መዝሙረ ዳዊት አንድምታ። እንደ ከንቱ ነገር አየባቸው ብሎ ይተረጉመዋል። ስለዚህ አንቺ እንደምትይው እንደ አላሽ ፈጣሪ ልክ ጥርስ እያሳየ የሚስቅ አይደለም። ግልጽ ነው። አንቺ እንዳሰብሽው ፈጣሪ ጥርስ እያሳየ የሚስቅ አይደለም። እዚህ ጋር እንደ ከንቱ ነገር ቆጠረባቸው ሲል እንጂ አንቺ እንዳሰብሽው አይምሮሽ ላይ እንደመጣው አይደለም ብለሽ መግለጽ ትችያለሽ። እሺ፣ እንደ አይነት እኮ አገላለጽ አለ መጽሐፍ ቅዱስ ላይ። አሁን ለምሳሌ እንደዚህ ይላል፣ ጆሮቼው ይላል። አሁን ፈጣሪ ጆሮ አለው ማለት ነው፣ እሰማለሁ ማለት እኮ ነው። ከኔ የሚሰወር ነገር የለም፣ ሳልሰማው የሚያልፍ ነገር የለም ለማለት ነው። አይኖቹ ይላል መጽሐፍ ቅዱስ፣ አይኖቹ ወደ ጻድቃን ናቸው ይላል። አይን አለው ማለት ነው። እግዚአብሔር እንደ ሰው ሁለት አይን አለው ማለት ነው። በአይን የሚገለጽ አምላክ አይደለም። ሁሉን እንደሚያይ ለማለት ነው። ሁሉን ያያል የሚለውን ቃል ለመግለጽ ነው። ሰው በአይኑ እንደሚያይ ሁሉ እግዚአብሔርን ሁሉን ያያል ለማለት ነው። ሰው በእግዚአብሔር አምሳል ተፈጠረ ማለት እግዚአብሔር ያያል አይደል? በባህሪው ሁሉን ያያል አይም። ልክ ሰውንም እንደርሱ የሚያይ አድርጎ ፈጠረው ነው። ሰው እሱንም ምን እንደሚያደርግ አድርጎ እንደሚያይ። ሰው ነፃ ፈቃድ አለው የለውም? እግዚአብሔር ነፃ ፈቃድ አለው የለውም? ሰውንም ነፃ ፈቃድ ሰጥቶት ፈጠረው ከነፃ ፈቃዱ ጋር ለማለት ነው። በማን አምሳል ተፈጠረ ሰው? በእግዚአብሔር አምሳል። እንደሱ የሚያደርገው እንደሱ የሚሰማ አደረገው። አሁን ሰው እጅ አለው ሲባል እግዚአብሔር እጅ አለው ማለት ነው? ሁለት እጅ የለውም። መለኮት ነው፣ ረቂቅ ነው፣ መንፈስ ነው። ለመለኮት ደግሞ አባ ሕርያቆስ እንደገለጸው በቅዳሴ ማርያም ላይ ለመለኮት ሆድና ጀርባ ታች እጅ እግር የለውም ይላል። እና ሰው እጅ ስላለው እግዚአብሔር እጅ አለ ማለት ነው? አይደለም። ሰው በእጁ ምን ያደርጋል? አይዝም። እግዚአብሔር ሁሉን ያዢ እንደመሆኑ ሰውንም የሚይዝ አድርጎ ፈጠረው። ተረዳሽኝ አይደል? እግር ሲባልም እንደዛው ሰው በእግር የፈለገበት ቦታ መሄድ አይችልም። አንድም ከዛ አንጻር ነው። ስለዚህ እግዚአብሔር እግሬ ሲል እግር አለው ማለት አይደለም። በሁሉ ቦታ መገኘትን የሚያጠይቅ ቃል እና በዚህ መልኩ ልንረዳ ይገባል ለማለት ፈልጌ ነው። ግልጽ ነው እቴ? አመሰግናለሁ። ያው እነሱ የራሳቸው እንትን ለማለት ነው ለማስተካከል ፈልገው ነውና ለምን ትተኛለህ ይላል ደግሞ እኮ አይደል? ለምን ትተኛለህ የሚል ቃልም አለ። አዎ የነሱ አካል ስለሚገልጽ የነሱ ስለ አካል ስለሚገልጽ የእናንተም እንደዚህ ይላል፣ እጅ አለው፣ ጆሮ አለው፣ አይን አለው ምናምን እያሉ ወደኛ ያስተካክላሉ። ለዛ ነገር አስደገባለሁ። አንቺ ደግሞ እነኚህ ሰዎች ምትረሻቸው በምንድን ነው? ትርጓሜሽን ይዘሽ ነው። እሺ። እና እነሱ ተፍሲር እንደሚጠቀሙት የለም፣ ተፍሲር እንደሚሉት የለም። አንቺም ደግሞ
ትርጓሜሽን ይዘሽ ነው። አይ አንቺ እንደምታስቢው አይደለም፣ ይሄ ቃል ሲፈታ በዚህ መልኩ ነው፣ ማስረጃ ነው የሚሉሽ ቶሎ ብለው። እንዲህ ስትያቸው ማስረጃ እስቲ ይላል እንደዛ። ማስረጃችን አንድምታ ይኸው እያልሽ በአንድምታ የመዝሙረ ዳዊት አንድምታ ይዘሽ መከራከር ትችላለሽ። ግልጽ ነው። አመሰግናለሁ። ቃል ተሰማለን። ጸጋው ነብዛለን። አሜን አሜን። እቴ እሺ፣ ሌላ ሰው ይቀጥል። ስንወስድ ጠይቅ ወንድማችን። እሺ ቀጥይ። እሺ ቃላትን የሰማን ጸጋ ነው ይብዛልን ወንድማችን። የኔ ጥያቄ አስራት በኩራታችንን ለበረከት የምንሰጠው ብር ላይ ጨምረን ንዋየ ቅድሳት ለቤተ ክርስቲያን ገዝተን መስጠት እንችላለን ወይ? ነው አስራት በኩራታችንን ግዴታ ለቤተ ክርስቲያን ብቻ ነው ማስገባት ያለብን ነው የሚለው ጥያቄ ነው ማለት ነው። ይህንን ለመመለስ የአስራትን ዋና ጥቅሙን ማወቅ ነው። አስራት ለምንድን ነው የሚያገለግለው የሚለውን ማየት። አስራት ከ10 አንድ አይደለ? አስራት ማለት ትርጉሙ ራሱ ከ10 አንድ። ለማን ነው የሚሰጠው? ለቤተ እግዚአብሔር። ቤተ እግዚአብሔር ተደርጎ ምን ይደረግበታል ከተባለ አንደኛ ካህናት ደሞዝ፣ የካህናት ደሞዝ ነው። የካህናት ደሞዝ እንዴት ሊሆን ቻለ ከተባለ ከኦሪት ሕግ የመጣ ነው። ይሄ በነገራችን ላይ አስራት በኦሪትም ጭምር የነበረ ሕግ ነው። እስራኤላውያን እንትን ነው ማን ነው ከእስራኤል ነገር አንዱ ነገር ካህን ነው፣ የክህነት ነገር ነው። ማን የሚባል ሌዋዊ የሚባል ካህን፣ ሌዋዊ የሚባል ነገድ ካህናት ናቸው እነሱ። ለእነኚህ ለሌዋውያን ርስት አልተሰጣቸውም። ለእስራኤላውያን በእስራኤል 11ዱ ነገድ ርስት ሲከፋፈሉ ሌዋውያን ግን ርስት አልተሰጣቸውም፣ ለእግዚአብሔር ተሰጥተዋል። ታዲያ እግዚአብሔር ለእነሱ ደሞዛቸው ምን አድርጎ አሰበላቸው? ምክንያቱም እነኚህ ሰዎች ስራቸው ምንድን ነው? አምልኮ መፈጸም ነው። የአምልኮ ስርዓት መፈጸም ነው። ለእግዚአብሔር ቤተ መቅደስ ሌት ተቀን በአገልግሎት የሚተጉ ነው። ስለዚህ ወደ ርስቴ የሚሉት ነገር የለም ማለት ነው። እና የእነኚህ ርስታቸው ድርሻቸው ምንድን ነው ከተባለ አስራት። እያንዳንዱ እስራኤላዊ ነገድ ምን ያወጣል? 10 ከ10 አንድ ያወጣል። ታዲያ ይሄ ደሞዙ የማን ነው ማለት ነው? የሌዋውያን ካህናት ይሆናል ማለት ነው። ተረዳችሁኝ? ከዚህ ነው የመጣው። ስለዚህ ከእስራኤላውያን ደግሞ የሚያወጡትን 10 አንድ ለማን እንደሚያወጡት አድርገው ነው የሚተረጉሙት? ለእግዚአብሔር እንደሚያወጡ አድርገው ይሰጣሉ ማለት ነው። ዛሬ ያ የክህነት አገልግሎት ብሉይ ኪዳን ላይ አዲስ ኪዳን ላይ አለ የለም? አይነቱ ይለያይ እንጂ አለ አይደል? አሁንም ድረስ የክህነት አገልግሎት አለ። ዞሮ ዞሮ ይሄ አንድም የካህናት ደሞዝ ነው ለማለት ፈልጌ ነው። አስራት ከ10 አንዱ ይሄ ነው። በዚህ መልኩ ልንረዳ። ከዚህ ውጭ ግን ምን ይደረግበታል ከተባለ ንዋየ ቅድሳት ይሟላበታል። የቤተ ክርስቲያን ንዋየ ቅድሳት ይሟላበታል የጎደለ ነገር ካለ ይህም የሚሸፈንበት ነው እና ይህንንም ማድረግ እንችላለን ልላችሁ ፈልጌ ነው። ግልጽ ነው? እሺ ወንድማችን ግልጽ ነው። አዎ እንደዚህ ልናደርግበት የቻልነው ልናስብ የቻልነው ምን መሰለክ፣ በገጠራው ቤተክርስቲያን ምንም ንዋየ ቅድሳት የላቸውም እና ብር ሲላክላቸው ብሩን ያበላሹታል፣ አይገዙም እና አስራታችንን ለምን ጨማምረን ገዝተን እኛ እናስገባም አልን እና ኃጢአት እንዳይሆንብን አስራት በኩራታችንን አይሆንም። በአጭሩ ማድረግ ትችላላችሁ። ቃልዮት ነው ይሰማል። ግልጽ ነው። እግዚአብሔር አምላክ ያክብርልን ወንድማችን። አሜን አሜን። ልጠይቅ? እሺ ቀጥይ እህቴ። መጀመሪያ ሰራን አንፈልግም። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ውጡ፣ ሰራዊታችሁ ሰብስቡና ኤርፎን አስተካክሉ። አትጩህ። አላረግንም፣ እኛ ምንም አላረግንም። እሺ የምትሸኙ ናችሁ የምትታሰር ላላ ወደ ደብተራው መልሰን ለወጊ መንፈስ ወደ ደብተራው መልሰን ቀጥታ ብላችሁ ነው? አዎ ምክንያቱም አሰቃየናት። ዓርብ ዕለት መተን ስታከፍል በዛው ይዘናል እንሄድ ነበር። 19 አላስጠቃለን። እኛ ምን ተዘጋጅ። ሌላስ የምትታሰር አለ? የምትታሰር የምትሸኝ የሚስጥር መተት ነኝ በምግብ የገባው አሁን ጸበል ስጠጣ ነው እየወጣሁ ነው። አይ አልሸኝም ታሰር ነው ያለችኝ። እኔ ግን መሄድ ነው የምፈልገው። ሰራዊታችሁ ሰብስበው ቶሎ የምትታሰሩ ሸኘን። እሷ ሳታውቅ ሳትመልስ ልቧን ሸኘን። የዘበኛ መንፈስ አለውኝ፣ የዘበኛ መንፈስ አለውኝ፣ የዘበኛ መንፈስ አለውኝ። ምንድን ነው የምትውለው? ይቺ ልጅ ዝም ብላ መሳቅ ነው ስራ ሆነ። ሸኘን ብዬሃለሁ። እሷ ሳትመልስ አይቻልም።
እኛ ድክም ብሎናል፣ አይቻልም። ድክም ብሎናል። እኛ እያሳገደችን ነው። ድክም ብለን ታታ ባክን ሰራዊት ተሰብስብ ነውጣ ቶሎታ አንተ ራስህ ቆሻሻ አይደል? በአብ በወልድ በመንፈስ ቅዱስ በአብ ወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላው ከሰውነቷ ወጥተን የዝሙት መንፈስ ቅጣት እንዲሰጥላት ትፈልጋለች። በሽታ ፈተናችን አንስተን በሽታ ፈተናችን አንስተን በአጋዕዝተ ዓለም በቅድስት ሥላሴ ስም ሸለቸን። አሁን እስቲ ከመነኮኛስ እንደው ሸኘን ሳትመልሳት በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችንም ከነሰራዊታችን የምንታሰረው በሙሉ ከመላ ሰውነቷ ከህይወቷ ወጥተን ላቀቀችን እኮ ተቤተሰቦቿም ተሷም አላቀቀችን። በሽታ ፈተናችን አንስተን በሽታ ፈተናችንን አንስተን ሰራዊታችንን ሰብስበን ይቺ ቆሻሻ በአጋዕዝተ ዓለም በቅድስት ሥላሴ በአጋዕዝተ ዓለም በቅድስት ሥላሴ እና ሸተተችኛ ነው የምላርጋ ቀረናችሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ታስረን ተገዝተናል። 40 አየር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑ። ምንም ስራ አንሰራም። ምንም ስራ ያሰራ የወረኛ መንፈስ ሸኘን። ምንም አትሸኝም። ታሰሩን የተባላችሁት እሺ፣ እመለሳለሁ ያላችሁ ተዘጋጁ። እመለሳለሁ ያላችሁ ወደ ደብተሮ የዝሙት መንፈስና በአብ በወልድ በመንፈስ ቅዱስ በአብ በወልድ መንፈስ ቅዱስ የቆሻሻ ስር እየላከ ያቃጥለኛል። ሁላችንም ከነሰውነታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥቼ በታዘዝነው መሰረት ልናስተምር እመለሳለሁ። ለናስተምረው ይሄ ዲነስ መች ይሰማናል? በታዘዝነው መሰረት ወደ ልናስተምር በታዘዝነው መሰረት ከሄደን ስናስተምር ቆሻሻ መላሽ ሆነች። በአጋዕዝተ ዓለም ቅድስት ሥላሴ ስም ተመልሰናል። ተመልሰን እናሰቃያለን። አጋዕዝተ ዓለም ቅድስት ሥላሴ ይመልሱን። 19 ነው ይሄ መለሰኛ። አጋዕዝተ ዓለም ቅድስት ሥላሴ ይመልሱ። አጋዕዝተ ዓለም ቅድስት ሥላሴ ቶሎ አጋዕዝተ ዓለም ቅድስት ሥላሴም ተመልሰናል። ዝም ብለን መልሰናል። በቃ ዝም ብለን መስማት አንፈልግም። ሲጀመር አጋዕዝተ ዓለም ቅድስት ሥላሴ መልሰን ያላችሁ ሰባት ጊዜ አጋዕዝተ ዓለም ቅድስት ሥላሴ መልሰን አጋዕዝተ ዓለም ቅድስት ሥላሴ መልሱን። አጋዕዝተ ዓለም ቅድስት ሥላሴ መልሱን። እግዚአብሔር ይገዛችሁ። አለን የምስጢር መጠን አለን። አልወጣንም እኮ ሰራዊታችሁን ሰብስቡ። ሰራዊታችሁን ቶሎ ጥፉ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን 40 ክንድ አየር ላይ ታስረን ተገዝተናል። ሁላችንም መታሰር ነው በቃ። 40 ክንድ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። በአጋዕዝተ ዓለም ቅድስት ሥላሴ ስም ታስረን ተገዝተናል። ምንም ስራ አንሰራ። ቆየን እኮ ታቁመን ተቆሻሻ መልሷት ወደ ራሷ መልሷት ቶሎ። እሺ ጠይቀኝ። እሺ ወንድም ዓለም ቃለ ሕይወትን ያሰማልን፣ በረሚና ጸና ይጠብቅልን። እኔ ጥያቄ በጓደኛ ዙሪያ ነው ማለት ነው። ላ ማለሽ እና በሱ ዙሪያ ነው የምጠብቀው። ጥያቄ ምንድነው? እግዚአብሔር ይመስገን ወደዚህ ማህበር ተመጣው ብዙ ነገርን አትርፌያለሁ። በጣም ደስተኛ ነኝ ማለት ነው። ግን ከጓደኛ ጋር ተተዋወቅን 4 ዓመት በላይ ሆነናል። አሁን ላይ ግን ከሱ ጋር ነው ፈተናው እየመጣብኝ ያለው። ስልክ የሆነ ነገር ስናገረው ከኔ ጋር ገልብጦ ነው መሰል የሚያወራው። የሆነ ጦርነት የከፈኩበት ነው የሚመስለው ራሱ። እና አሁን ላይ ታዲያ እሱንም ተህይወት ያስወጥቼ ብቻዬን መስገድ መጸለይም እግዚአብሔር ይመስገን እንትን እያልኩኝ ብዙ ነገር ፈጣሪ አድርጎልኝ፣ ግን እሱን ብቻ ስለከለከለኝ ለምን ከለከልከኝ? ሱባኤም ጠይቄ ያልተመለሰልኝ ስል ለምንድን ነው እንዴት ዝም አታደርግልኝ?
የተደረገልኝ እኮ በጣም ብዙ ነው። በእኔ አቅም ሳይሆን በጣም ብዙ አድርጋለኛል። እመቤቴ ጠይቂያት ሰጣችኝ ነገር የለም። ግን አሁን ላይ ይሄ ነው ፈተናዬ። ለምን እሱን አመልስልኝም? ለምን እኔን የምትወደኝ ተሆነ እንደዚህ አትልልኝም? ማጉረምረም ሆነ ስራዬ። ወንድም አለም እስቲ በዚህ ላይ ትንሽ ምክር ስጠኝ። ፈቃድን ለእግዚአብሔር አሳልፈው መስጠት፣ የራስን ፈቃድ አለመከተል። ጌታ ያንተ የፈቀድከው ይሁን፣ የሚጠቅመኝ ከሆነ አድርግ፣ የማይጠቅመኝ ከሆነ አርቅ። እንደዚህ ብለን ደግሞ ማጸን አንርሳ። ምክንያቱም እኛ የሚጠቅመን የሚያውቀው ፈጣሪ እንጂ እኛ አይደለንም። እሺ ሁሉም ነገር እኛ ይደረግልን። አንፈልግም፣ ዝም በለን አንፈልግም። ተሱ ጋር ልትገናኝ እኛ ከቤታቸው የምታከሽፈናለን። አንፈልግም፣ ዝም በል አንፈልግም። ነግረናታል እኮ እሷ። ማን ጠራ አንተ? አንፈልግም እኮ አንፈልግም። አይሆንሽም በላት፣ አይሆንሽም በላት። እኛ እሱ የኛ ነው። መልሳት ወደ ራሱ። አንተ ምን ይለፈልፋል? አመተ ስላሴ ይሰማል። እሺ ሌሎቻችሁ ጠይቁ፣ ሰዓት እንዳይረፍድ። ሰዓታችን በጣም እየሄደ ነው። ወለተ ማርያም እሺ ቀጥይ። እኔ የምትሉትን እኔ አላስገባም፣ ምክንያቱም ስማችን ጥሩ እኔ ብላችሁ ማንም ብዬ አስገባለሁ። እሺ አመሰግናለሁ። እሺ ወለተ ማርያም ቀጥይ። እኔ ጥያቄ ከሰዓት ማለት ነው። ያኔ አንገቴ ላይ የሆነ ቁጭ ይልብኛል። አንገቴን ቀና ማድረግ አልችልም እና ልቤን ያፍነኛል፣ ደግሞ ሳል ያስለኛል። ያኔ ከምን አንጠር ነው? አንገት ላይ የሚቀመጡ የዘንዶ መናፍስት፣ አንገት ደፋ፣ ከሰው በታች አድርግ ተብሎ የሚላኩ የመተት መናፍስት እነኚህ ሊሆኑ ይችላሉ። አንገት ደፋ፣ ከሰው በታች አድርግ፣ እንዲሁም ደግሞ የመናፍቅ መንፈስ። እሺ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም ቶሎ፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ውስጥ ያደፈት መተት፣ የቤተሰብ ዛር ማን ናቸው? ተናገሩ፣ ተናገሩ። ማን ናቸው? ማን ናቸው? እድል መተት፣ እድል መተት፣ የእድል መተት፣ የእድል መተት። ሌላስ? ሌላስ? ግደላት፣ ግደላት። እሺ ግደል ተብሎ የተላከ። ሌላስ? 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 በአጋዕዝተ ዓለም በቅድስት ሥላሴ ስም ሌላስ? ሌላ ይቀር? በአጋዕዝተ ዓለም በቅድስት ሥላሴ ስም ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ በአጋዕዝተ ዓለም በቅድስት ሥላሴ ስም ሌላ ይቀር? የቀረ? ይሄ ሙስሊም ዛር። እሺ የሙስሊም ዛር። ሌላስ? ሌላስ የቀረ? ሌላስ የቀረ? የሚስጥር መተት። እሺ የሚስጥር መተት። ሌላስ? ሌላስ የቀረ? የቀረ ሌላ? እኛም አንነካከሰረ። እሺ ውጡ፣ ሰራዊታችሁ ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ከአንገቷ ላይ ተነስ፣ ከአንገቷ ላይ ከመላ ሰውነቷ ውጡ። የእድል መተት ግደል ተብሎ የተላክ ውጡ፣ ሁላችሁ ሰራዊታችሁ ሰብስቡ። የሚስጥር መተት ደስታችሁን፣ ፈተናችሁን አንስቱ፣ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም ሰውነቷን ለቃችሁት። 40 ክንድ አየለ ቶሎ 40 ክንድ አየለ
ውጡ መጀመሪያ ሰውነቱ አለቃችሁ ውጡ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላስ ከህይወት ወጥተን በሽታ ፈተናችን አንስተን አፈር ያስበላችሁ በሽታ ፈተናችን አንስተን በሽታችን አንስተን ፈተናችን አንስተን በአጋስታን በቅድስት ሥላሴ ስም በአጋስታን በቅድስት ሥላሴ ስም 40 ክንድ አየር ላይ ታስረን ተገዝተናል። 40 ክንድ በአየር ተገዝተን ታስረናል። አጋስታን ቅድስት ሥላሴ እስራታችን ያጽኑብን። አጋስታን ቅድስት ሥላሴ እስራታችን ያጽኑብን። ምንም ስራ አንሰራም። ምንም ስራ አንሰራም። መልሷት ወደ ራሷ መልሷት ቶሎ። እግዚአብሔር ይገዛችሁ። እህቴ እንደተናገረው ከሆነ እንግዲህ የእድል መተት፣ ሌሎችም ክፉ አጋንንት፣ የሚስጥር መተት፣ ግደል ተብሎ የተላከ እነኚህ ናቸው እንደዚህ የሚያስጨንቁሽ። ስለዚህ በምጸልይበት ሰዓት ጌታዬ መድኃኒዓለም ግደል ተብሎ የሚላኩብኝን መተት መናፍስት፣ እንዲሁም እድሏን ውሰድ ተብሎ የሚላኩብኝን መተት፣ የሚስጥር መተት፣ ህይወቴን የሚያስጨንቋትን መናፍስት በሙሉ እባክህ ጌታ ሆይ በእነሱ ላይ አሰልጥነኝ፣ እኔ ላይ ምንም ስራ እንዳይሰሩ አድርግ፣ ምንም አይነት መተት ደግሞ እንዳይታደስ መንገድህን ዝጋ። በተለይ መዝሙር 34 በመጸለይ መዝሙር 34 ስላችሁ ግን ሌሎቹ አይጸልዩ ማለት አይደለም። የየዕለቱን እየጸለይን በተጨማሪ ደግሞ እንደዚህ እያደረግን መጸለይ ስለምንችል ነው። እና መናፍስቶቹ እንዳይታደሱና አንቺ ላይ ስራ እንዳይሰሩ እግዚአብሔር አምላክን እየተማጸንሽ መናፍስቶቹን በመድኃኒዓለም ስም መቀጥቀጥ ነው። እሺ ግልጽ ነው። እና ደግሞ አንገትሽን የሚያምሽ ከሆነ ደግሞ ቅባ ቅዱስ ቀብተሽ መቁጠሪያውን አንገትሽ ላይ ማድረግ በውስጥ ያንን ማድረግ ነው። እሺ ይሄን ይመስላል። አስጨናቂ ጉዳይ ስለሆነብኝ ቆይ መች ጨረስኩኝ ከእህቴ ጋር። እህቴ በማን ጣልቃ ጠይቁ ሳትባሉ እሺ ከይቅርታ ጋር ግልጽ ነው። እህቴ ተመለሰልሽ? መቁጠሪያ ስትይ ነበረ። እሺ ያኔ ስራ በምሰራበት ሰዓት ነው ስውር ነው የሚያደርገኝ እና ከሰዓት ነው ደግሞ በጣም አንገቴን በቃ ማንቀሳቀሳቸው የሚሆን እንደ ሸክም በቃ ይከመርብኛል። አንደኛ ሲታደስ፣ ሁለተኛ ደግሞ የገባበትን ሰዓት ጠብቆ የገባበትን ሰዓት ጭምር ስለሚያይ ነው መንፈሱ ሰዓት እየጠበቀ የሚያሳመው ብዙ ጊዜ። አንድም ደግሞ ለምሳሌ የሆነ ተግባር የምናከናውን ከሆነ ስራ የምንሰራ ከሆነ ስራ እንዳንሰራ ለማድረግ ለመከላከል፣ ለመቃወም ጭምር ነው። ግልጽ ነው። አንቺ ታዲያ ምን ማድረግ አለብሽ? በተለይ ለመድኃኒዓለም ስታሳስቢ ጌታ ሆይ ሰዓት ጠብቆ በዚህ ሰዓት እየጠበቀ እንዲህ ክፉ የሚያደርገኝን ክፉ መንፈስ እባክህ ያዝልኝ እያልሽ መማፀን። እናም ደግሞ በዛ ሰዓት አንገትን ሲይዝሽ ለምሳሌ አቤቱ እስከ መቼ ፈጽሞ ትረሳኛለህ የሚሉትን የመዝሙረ ዳዊት ምዕራፎችን የለም በቃል ያሽውን ለምሳሌ መዝሙር 37 ሊሆን ይችላል። እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ የሚጠሉት ከፊቱ ሽሹ የሚሉትን እነኚህ ጸሎት መጸለይ ደጋግሞ ግልጽ ነው። ያኔ ይነሳል። ያንን አድርጊ። በተረፈ ቅድም እህቴ የጠየቀችን ጥያቄ ነበረ። ለእንግዳ ከን አይደል አለችው? አለሽ እህቴ? ግዕዙን አይቼው ነው አለሽ? እህታችን ይህን ጥያቄ ጠየቀችው። ሰላም ለእንግዳ ከን። ይሰማችኋል? እኔ ድምጽ ግን እየተሰማችሁ ነው? አዎ ይሰማል። እሺ ግዕዙን አይቼው ነው። ግዕዙ እንዲህ ይላል። ከአማርኛ ተርጓሚዎች ነው ችግሩ፣ የራሳቸውን ሀሳብ እየጨመሩበት። እንዲህ ይላል መጽሐፉ። ሰላም ለእንግዳከ አጻውንት መስቀል ዛቀፈ፣ መስቀልን ለታቀፈ እንግዳክ ሰላም ላለው ነው። ወለጽንከ ሰላም ከመይቤዙ አእላፈ፣ መድኃኒዓለም አበኒ ለሰብና የምዕራፈ አጽራረ ነፍስየ እለ ይጻረሩኒ ዘልፈ ይልና በአራተ ቤታ ለሲኦል ይኩን መንጸፈ፣ በሲኦል ይነጠፉ እያለ ነው።
በምን ይነጠፉ? መንጸፍ ምንጣፍ ይሁን። አሁን እዛ ጋር አማርኛው ላይ እህት ያቀረበችው ምን በእግራ ጋንት ነው አይደል ያለችው? ጭማሪ ነው ማለት ነው እሱ። ተረዳችሁ? መሰረቱ ምንድነው? እነኚህ መልካ ሲጻፉ መሰረታቸው ምንድነው? መሰረታቸው ግዕዝ ነው አይደለ? ስለዚህ ተመልከቱ እዚህ ጋር አማርኛ የተረጎሙት እንዲህ ይላል፣ ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴንና ነፍሴን የሚጻረሯት ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግራ አጋንንት። አሁን እግራ አጋንንት ጭማሪ ናት። አውዱን ጠብቀው አይደለም እየተረጎሙ ያሉት እነኛ ወደ አማርኛ የተረጎሙት። በሲኦል የጨለማ ወለል ላይ ተነጥፈው በእግራ አጋንንት ይረገጡ ይቀጥቀጡ። ማን ናቸው? ሰዎቹን ነው። እዚህ ጋር ይሄ እያተኮራለ መጽሐፍ ሰዎቹን ነው። እህታችን ግራ መጋባቷ እውነቷን ነው። አንደኛ የነፍስ ጠላት ማን ነው ተብሎ ሲተረጎም ማን ናቸው? ማን ነው ሲታይ አጋንንት አይደል? ስለዚህ እህታችን ጥሩ ጥያቄ ነው የጠየቀችው። በሲኦል የጨለማ ወለል ላይ ተነጥፈው በእግራ አጋንንት። እንዴ አጋንንት ጠላት ከሆነ እንዴት በእግራ አጋንንት ይቀጠቀጣል? በጣም ጥሩ ጥያቄ ነው የጠየቀችው። እውነት ነው። ግን ይሄን እንደዚህ አይነት ሐሳብ ሰሞ ለማስታረቅ ምንን መመልከት ያስፈልጋል? የአማርኛውን ትርጉም መሰረቱ ማን ነው? ግዕዝ አይደለ? ግዕዙም ማየት ባለፈው መልካ ኪዳነ ምሕረት ላይ እንደዚህ አይነት ተመሳሳይ ጥያቄ አልተነሳ? ምን ብሎ ነው የተረጎመው? አብ በሚመሰገን አመሰግንሻለሁ። ኧረ ጉድ! ወልድ በሚመሰገን የምስጋና ገንዘብ አመሰግንሻለሁ። ወልድ የሚመሰገንበት ምስጋና የምን ምስጋና ነው? የአምልኮ የጸጋ? የአምልኮ። መንፈስ ቅዱስ በሚመሰገንበት የምስጋና ገንዘብ አመሰግንሻለሁ። ይሄ አለማወቅ ነው። እንዴት አድርገው እንደሚተረጉሙት እንደሚያበላሹት ያልተማረ ሰው ነው እየተረጎመ ያለው ማለት ነው። በጣም በሚያሳዝን ሁኔታ ሚስጥር ያላወቀ ያላደላደለ በደንብ ትርጓሜውን ጠንቅቆ ያላወቀ ሰው ነው እየተረጎመ ያለው ማለት ነው። ግን እኮ ግዕዙ የሚለው በእግዚአብሔር ምስጋና አመሰግንሻለሁ ነው የሚለው። በቃ ይሄ ነው በቃ። በማን ምስጋና? በማን ምስጋና? በቃ ይሄ በእግዚአብሔር ምስጋና ማለት ከእግዚአብሔር በተገኘ ከእግዚአብሔር በተገኘ አይለያየም ትርጉሙ። የሰማይና ምድር እኮ ነው። ይለያያል። በጣም የሰማይና ምድር ልዩነት አለው። ምናመሰግንሽ እግዚአብሔር ስላመሰገንሽ ነው ነው ትርጉሙ ነገር እኮ። እግዚአብሔር ባከበረሽ ክብር እኛ ምን እንልሻለን? አከብርሻለን። ይሄና እግዚአብሔር በሚመሰገንበት ምስጋና አንቺ እናመሰግናለን። አይለይ ጉድ! እንዲህ ያደረጉ ነው እያበላሹት ያሉ። ተመልከቱት ወንድሞች፣ ምን ያክል ትልቅ የሰማይ ሰባ የሚያክል ስህተት ነው እየሰሩ ያሉት ባጭሩ። ይሄ በጣም አማኙን ግራ የሚያጋባ እንዴ! እውነትም ኦርቶዶክሶች ማርያምን ያመልኳታል እንዴ ወደሚል ትችት አመጣ። ይሄን ሲያዩ ይሄ በጣም ያሳዝናል። እንዲህ እያደረጉ ነው እያበላሹ ያሉት። ይሄ ታዲያ ምንድነው ችግሩ ከተባለ የቤተ ክርስቲያን የጸሎቱ ገድላ መጽሐፍ በአሁኑ ሰዓት በግል ማተሚያ እየታተሙ ነው። በምን ቤተ ክርስቲያን እውቅና በሌላቸው ማንም ግለሰብ ለንግድ እያተመ ነው። ይሄ በጣም አደገኛ ተግባር ነው። ቤተ ክርስቲያን ቶሎ ብላ እልባት ልትሰጠው የሚገባ ድርጊት ነው። ይሄ ተግባር ቶሎ ብላ እርምጃ የምትወስድበት ነው። እስካሁንም ተዘግይቷል። አሁን ግን ያው እንቅስቃሴ እየተደረገ ነው። የሆነ ደስ የሚል ዜና ትንሽ ጭላንጭል እየሰማሁ ነው። ግን በጣም ያሳዝናል። እንዲህ እያደረጉ እያበላሹብን ነው መጽሐፍቶችን። ግልጽ ነው። እና እኛ ጥንቃቄ ማድረግ አለብን ልላችሁ ፈልጌ ነው። እዚህ ጋር የሚለው ቀጥታ በሲኦል ይነጠፉ ነው የሚለው ማንም። ምክንያቱም አጋንንት የነፍስ ጠላት እነሱ ናቸውና በሲኦል ይነጠፉ፣ ወደ ሲኦል ይግቡ ነው፣ ይታሰሩ ነው። ሲኦል መቀጫ ስለሆነ እና የራሳቸውን ትርጓሜ እየሰጡ መመኑን እንደዚህ ግራ ማጋባት ውስጥ እየከተቱ ስለሆነ እናንተም ተጠንቅቃችሁ እንዲህ ግራ የሚያጋባ ነገር ስታዩ ግዕዙ መመልከት፣ ይሄ በጣም ወሳኝ ነገር ነው ለማለት ፈልጋለሁ። እህቴ ካለሽ እንደተመለሰልሽ ተስፋ አደርጋለሁ እየሰማሽኝ ከሆነ እና ይሄን ይመስላል። ለእናንተ መልሱን የምትጠይቁኝን እየመለስኩ እያለ ነው። በዛውም ጎን ለጎን የፈተሽኩት። እግዚአብሔር ይስጥልኝ።
አሜን። ስለዚህ ስትጸልይ እግረ አጋንንት የሚለውን አውጥተሽ በሲኦል እንደጠፉ ብለሽ በቀጥታ ማንበብ ትችላለሽ። ለዛ ነው በነገራችን ላይ ከአማርኛው ይልቅ ምን ተጠቀሙ የሚባለው? ምን ተጠቀሙ? ግዕዝ። ለምን? ምክንያቱም እነኛ አማርኛ የተተረጎመው ከየት ነው? ከግዕዝ ስለሆነ። ለዛ ነው። አንድም ሲጀመር መልኩ ራሱ የተደረሰው በግዕዝ ነው። ቤት አይመታም ግዕዙ? አማርኛ ይመታል ቤት? አይመታም እኮ። ለምሳሌ ተመልከቱ፣ እንዲህ ይላል ሰላም ለእንግዳከ ይልና አጻውንት መስቀል ዘሐቀፈ። መጨረሻዋ ፊደል ምንድነው? መጨረሻዋ ፊደል ሰላም ለእንግዳከ አጻውንት መስቀል ዘሐቀፈ ይላል። ከዛስ ወለጽንከ ሰላም ከመይቤዙ አእላፈ። አያችሁ መጨረሻው በምንድን ነው? በፈ። እሺ መድኃኒዓለም አበኒ ለሰብና የምዕራፈ ይኸው ምዕራፈ። አሁንም ፈለይ አስራረ ነፍሴ እለ ይጻረሩኒ ዘልፈ አለ። ደግሞ መጨረሻ ላይ ዘልፈ ሁልጊዜ በአራተ ቤታ ለሲኦል ይኩኑ መንጸፈ ይላል። አሁንም መጨረሻ ላይ ቤት እንዲመታ ተደርጎ ነው መልክ የሚሰራው። በአምስት ስንኝ አምስት ስንኝ መስመር ያለው ማለት ነው። እና ዋናው መሰረቱ ግዕዝ ነው የመልክ ልላችሁ ፈልጌ ነው። ተረዳችሁኝ? ይህን ይመስላል። የቋንቋው ችግር እንጂ የጸሎቱ ችግር አይደለም ለማለት ነው። አተረጓጉሙ ላይ ነው ስህተቱ። እሺ ሰዓታችን ጨርሰናል። 12 ሰዓት ከ10 ደቂቃ እያለ ነው። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምህ መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን።
አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም ዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። አሜን አሜን። ወንድማችን አሜን አሜን። ወንድማችን ቃልዮት ቃለ በረከት ያሰማልን፣ ጸጋውን ያብዛልን፣ በሕይወት ጸጋ ይጠብቅልን፣ ጸጋውን ያብዛልን፣ የአገልግሎት ዘመኑ ሳብረ ዘና ያድርግልን፣ ቸሩ መድኃኒዓለም ይጠብቅልን፣ ቸሩ መድኃኒዓለም